እንግዲህ ይሄ ብርሃን ጋሻ የሚባለውን በሶስት ክፍል አይተናል ማለት ዛሬ ሶስተኛ ክፍላችን ነው፣ የመጨረሻው ክፍል ነው። እንደ እግዚአብሔር ፍቃድ እንጨርሰዋለን ብዬ ተስፋ አደርጋለሁ ማለት ነው። የብርሃን ጋሻ ምንነቱን በረቂቁ ዓለም ምንድነው? መጽሐፍ ቅዱሳዊ ማስረጃ አለው ወይ? እንደገና ደግሞ ሲፈዝ ምን አይነት ምልክቶች አሉት? በሳይንስ ምልከታ ምን አይነት ተጽዕኖ አለው? በፋይዳ ዲጂታሉ ዓለም ላይ ምን አይነት ተጽዕኖ አለው የሚለውን ሁሉ አይተን ነው ባይዘው የመጣ ነው። ብዙ ነገሮችን አይተናል። ያመለጣችሁ ሰዎች ካላችሁ ቪዲዮ ላይ ዩቲዩብ ላይ ገብታችሁ ማዳመጥ ትችላላችሁ። ያው እኔ ኤዲት ለማድረግ ያው ጊዜ አላገኘውም። ስለዚህ እንደወረደ ነው ድምጹን የጫንኩት። እንግዲህ ጆሮአችሁን እያቃናችሁ ስሙት። ምናልባት በአድ ቃላት ተጠቅሜ ከሆነ ለዛ ቃላት ይቅርታ ጠይቃለሁ። ሸፋፋውን አቃንታችሁ ስሙ፣ አድምጡት ብዬ ተስፋ እንደምታደርጉት ተስፋ አደርጋለሁ። ስለዚህ ይህ ሶስተኛ ክፍላችን ነው ማለት ነው። እንግዲህ ብርሃን ጋሻ ይህ ሶስተኛ ክፍላችን ነው ማለት ነው። ባለፈው ያየነው የመጨረሻዋ ያቆምንባትን ቦታ ቢነግረኝ ይኖር የሚነግረኝ ይኖራል? ኦኬ ከሌለ እንግዲህ የብርሃን ጋሻ ወይም ጸዳል አክሊል የሚባለው ሁሉም ሰው ጋር አለ። ሁሉም ሰው ጋር አለ። በተለይ ደግሞ በ40 ቀንና በ80 ቀን የስላሴ ልጅነትን ያገኙ ክርስቲያኖች ደግሞ ይበልጥ የብርሃን ጋሻ በጣም ብዙ ሚስጥር የያዘና ብዙ ስራ የሚሰራ ነው ማለት ነውና እኛ ያቆምነው ባለፈው ኃይሉ ሲላላ ወይም ሲፈዝ የብርሃን ጋሻ ሲፈዝ ለክፉ መናፍስት ምን ሆኖ ይታያቸዋል የሚለውን አይተን ነው ያቆምነው። ባይዘው የብርሃን ጋሻ ሲፈዝ ምን አይነት ምልክቶችን ለእርኩሳን መናፍስት ወይም ለአፍራሽ ኃይሎች እንዴት ይታያቸዋል ሚል ብለን ነው ያቆምነው። እንደ ጥቁር ጭስ እንደሚታያቸው፣ እንደ ቀዳዳ እንዳለው አጥር እንደሚታያቸው፣ እንደ በረዶ የቀዘቀዘ እንደሚታያቸው፣ እንደ ቆሻሻ ክምር እንደሚታያቸው፣ እንደ ጠፋ መብራት እንደሚታያቸው፣ እንደ ተፈታ እስረኛ እንደሚታያቸው ወይም ደግሞ የሚሰነጣጠቅ መስታወት አይነት ሆኖ እንደሚታያቸው፣ ደመናማ ጭጋግ አይነት ሆኖ እንደሚታያቸው፣ ባዶ ቤት አይነት ሆኖ እንደሚታያቸው አይተን ነው ያቆም ነው ማለት ነው። እኛ ያለን የብርሃን ጋሻ ወይም ጸዳል አክሊል የሚባለው ሲጠነክር ሲበራ ለክፉ መናፍስት ወይም ለጠላት ኃይል ለአፍራሽ ኃይሎች እንዴት ሆኖ ይታያቸዋል ነው። በረቂቁ ዓለም በማይታየው ዓለም እንዴት ነው የሚታያቸው? አሁን የምናወራው በነፍስ አይን በኩል ነው። የስጋይን ያው በስጋይን ኖርማሊ በስጋይን ላይታይ ይችላል። ሰው ደግሞ አይነ ልቦና የሚባል አለው ወይም የነፍስ አይን አለው የስጋ አይን አለው ማለት ነው። ለምሳሌ አይነ ስውራን ወይም ማየት የተሳናቸው በአይነ ልቦና ነው የሚሄዱት አይደል? እንዲያውም ካሁኑ ካለው ዘመን ሰው የተሻሉ ናቸው። እኛ ሁለት አይን ኑሮን ያው ማስተዋል አቅቶን ግንብ ጋር ስንጋጭ ሰው ጋር ስንጋጭ ነው የምንሆነው። እነሱ ግን በትክክል የነፍስ አይናቸው የስጋ አይናቸው ጠፍቶ በነፍስ አይናቸው በአይነ ልቦናቸው አድራሻቸውን ሲያውቁ ሲጓዙ በደንብ ታያላችሁ። እና አሁን እውቀት ሊገባን የሚችለው ረቂቅ ስለሆነ በአይነ ልቦና በኩል ወይም በነፍስ አይን በኩል ማየት መሞከር አለብን ማለት ነው። እሺ ስለዚህ ሲጠነክር ወይም ብርሃን ጋሻ ጸዳል የሚባለው ሲጠነክር ለክፉ መናፍስት ለጨለማ አፍራሽ ኃይሎች እንዴት ሆኖ ይታያል ወደሚለው እንመጣለን ማለት ነው። እንግዲህ የመጀመሪያው ጋር እንደሚበላ እሳት ሆኖ ይታያል ማለት እንደሚበላ እሳት ማለት አሁን አንድ እሳት አለ ይነዳል። ያን እሳት ሲነድ ያው እንጨት ሞር ስታረጉበት ይበልጥ ይነዳል አይደል? ያ እሳት ብዙ በጣም ብዙ የሚነድ እሳት ከርቀት ስታዩት ሊበላችሁ እንዳሰበ ብትጠጉት እንደሚበላችሁ ሁሉ እነዚህ አፍራሽ ኃይሎችም የብርሃን ጋሻ አንድ ሰው ጸዳሉ በደንብ በከፍተኛ ሙሊት በከፍተኛ መንፈሳዊ ኃይል ተሞልቶ ከታየ እንደሚባላ እሳት ይታያቸዋል ማለት ነው። ስለዚህ ወደ ሰውየው ሲጠጉ እንደሚቃጠሉ ስለሚያውቁ ይፈራሉ ማለት ነው። ይፈራሉ። ያን ሰው መጠጋት አይችሉ። ለምሳሌ ይህንን በምን ማየት እንችላለን?
ቅዱሳን አባቶቻችን ሲጸልዩ አጋንንት እሳቱ በላን ብለው ይጮሃሉ ማለት ነው። እንግዲህ የድሮ የቅዱሳን አባቶች አሁንም አሉ እንደዚህ የሚያንቀጠቅጡ ማለት ነው። በጸሎታቸው አጋንንትን እሳቱ በላን ብለው የሚያስጮሁ የሚያንቀጠቅጡ አባቶች አሉ። ቅዱሳን አባቶች አሁንም አሉ፣ በፊትም አሉ። የብርሃን ጋሻ ልክ በዚህ ጸዳሉ በዚህ ሲጠነክር ለርኩሳን መናፍስት እንደሚበላ እሳት ይታያቸዋል ማለት ነው። ሌላኛው እንደምን ይታያቸዋል ስንል ደግሞ እንደሚያሳውር ፀሐይ ማለት ነው። እንደሚያሳውር ፀሐይ አሁን ፀሐይን ለምሳሌ ጠዋት ላይ በደንብ ልናያት እንችላለን ከ12 ሰዓት እስከ 1 ሰዓት ተኩል። በጣም እየጋለች ስትሄድ ግን ፀሐይን ማየት አንችልም። አይናችን ፀሐይን ለማየት ውስን ነው አቅሙ ማለት ነው። ልክ እንደዛ ሁሉ አንድ ሰው የብርሃን ጋሻ ወይም ጸዳሉ በደንብ በመንፈሳዊ ኃይል ከበራ ያ ጋሻ በርኩሳን መናፍስት ሲታይ እንደሚያሳውር ፀሐይ ሆኖ ይታያል ማለት ያንን ሰው ማየት አይችሉም ማለት ማየት አይችሉም አይናቸውን ስለሚወጋቸው ማለት። ምክንያቱም የብርሃን ጋሻ ወይም ጸዳል በደንብ ሲጠብቅ ወይም ደግሞ በደንብ ሲበራ ወይም ደግሞ በመንፈሳዊ ኃይል ሲታጠር ወይም ደግሞ በእግዚአብሔር እይታ ወይም በእግዚአብሔር ኃይል ሲታጠር እንደ መስታወት ማለት። አሁን አንድ መስታወት ከርቀት ታረጉትና ከርቀት አሳይታችሁ የሰውን አይን ልክ እንደ ስታሳዩ የሰውን አይን እንደሚወጋው ማለት እንደሚወጋው እርኩሳን መናፍስትንም ያጸዳል። እንደዛ አይነት ኃይል አለው ማለት። የጋሻው ብርሃን አይናቸውን ስለሚበሳው ትኩር ብለው ማየት አይችሉም ማለት ነው። ትኩር ብለው ማየት አይችሉም። ለምሳሌ ንጹህ ክርስቲያን ሰይጣንን ትኩር ብሎ ማየት ይሳነዋል ማለት ነው። አንድ በመንፈስ ቅዱስ በመንፈሳዊ ኃይል የተሞላ አንድ ክርስቲያን እርኩሳን መናፍስት ትኩር አድርገው ማየት አይችሉም ማለት ነው። ይህን ያህል ስልጣን ነው የተሰጠን ባይዘወኛ በሚገርም ሁኔታ ማለት ነው። ስለዚህ አንዱ ይሄ ነው ማለት ነው የሚታያቸው። ሌላኛው እንደማይደፈር ግንብ። እንግዲህ የማይደፈር ግንብ ለምሳሌ አንዳንዴ በቤት እንሄዳለን፣ በተለያዩ ግቢዎች እንሄዳለን። ሌባ እንኳ ያየውና ይግብ ይሄ ግንብን ባኩ እንዴት እንደፍረዋለን ብንገባስ እንዴት ነው በዛ አጥሩ እንዴት ነው የምንገባው ብለው ሌቦች ራሱ በስጋዊ አይን እንደዛ ይላሉ አይደል? ልክ እንደዛም እርኩሳን መናፍስትም የጨለማ አበጋዝም ሌባ ናቸው። የረቂቁን ዓለም የሚሰርቁ ሌባ ናቸው አይደለ? የሰው ማንነት፣ ንቃት፣ መንፈሳዊ ኃይል፣ ስጦታ፣ በረከት፣ እድል የሚሰልቡ ከሆኑ በሰው ንቃት ህሊና የሚንቀሳቀሱ ከሆኑ ያ ሰው ደግሞ የብርሃን ጋሻው በደንብ ከፍ ያለ ከሆነ የማይደፈር ግንብ ሆኖ ይታያቸዋል ማለት ነው። ጋሻው እንደ ብረት የጠነከረ ሆኖ ስለሚታያቸው ተስፋ ይቆርጣሉ ማለት ነው። አያችሁ፣ እኛ ተስፋ ማስቆረጥ እንችላለን ማለት ነው። እነሱ ብዙ ጊዜ ግን በዛ ዓለም በተለይ በዚህ ሰዓት አብዛኛው ወገኖቻችን ወይም ክርስቲያን ወንድሞቻችን እህቶቻችን ተስፋ የቆረጡ ናቸው። በሚገርማችሁ ሁኔታ ሰይጣን መቼ ነው የሚደሰት ብላችሁ ብትጠይቁኝ የሰው ልጅ ተስፋ በቆረጠ ሰዓት ነው። ለምን? ተስፋ የቆረጠ ሰው ምንድነው? አድርግ የተባለውን ያደርጋል፣ ግባ የተባለውን ይገባል። እምቢ የሚለው ነገር አይኖረውም፣ ኮምፓስ አይኖረውም። ኦልሬዲ ታውሯል፣ አይኑ ታውሯል ማለት ነው። የመብረሪያ ክንፉ ተመቷል ማለት ነው። ተስፋ የቆረጠ ሰው ማለት አይኑን ጨፍኖ የሚጓዝ ሰው ማለት ነው። አይኑን ጨፍኖ ተጓዘ ደግሞ ኦልሬዲ ምን ይሆናል ማለት ነው? ገደል ውስጥ ይገባል ማለት ነው። ስለዚህ እኛ እነሱን ተስፋ ማስቆረጥ ስንችል እነሱ ግን እኛን ተስፋ አስቆረጡ ማለት ነው። የብርሃን ጋሻችን ወይም የመከላከያ ጋሻችን በማላላት ማለት ነው። ሰይጣን ደግሞ መቼ ይደሰታል ብላችሁ ብትጠይቁኝ ደግሞ ኃጢአት በሰራንበት ሰዓት ወይም የድግግሞሽ ኃጢአት የሰው ልጅ ይሰራል። አንድ ደካማ ጎን አለው ሁሌም ይታወቃል። ያን ኃጢአት በሰራን ሰዓት በዛው ቅጽበት አምላኬ ሆይ ተመስገን፣ ኃጢአቱን በሰራችሁ ሰዓት አምላኬ ሆይ ተመስገን፣ ይሄው ኃጢአቱን ሰራሁት ተመስገን አምላኬ ሆይ ብሎ ሲያመሰግን እንደ ውሃ ሽታ ሆኖ ብን ብሎ ይጠፋል ማለት ነው። አንዳንድ ሰዎች ያንን ውዝፍ ኃጢአት የድግግሞሽ ኃጢአት ሲሰሩት ለምን ሰራሁት፣ ለምን እሰራዋለሁ፣ ለምንድነው ከዚህ ኃጢአት ማታስወግደኝ ብለው እንደገና ወደ እግዚአብሔር ይነሳሉ፣ ወደ አምላካቸው ይነሳሉ። ይህ ደግሞ ማነው? ሰይጣንን ያስደስተዋል፣ አፍራሽ ኃይሉን ያስደስተዋል፣ የምናየውን ስርዓት ያስደስተዋል። ነገር ግን ኦን ዘ ሪቨርስ መጓዝ ማለት ይሄ ነው። ኃጢአት በሰራንበት ሰዓት የድግግሞሽ ኃጢአት በገዛን ሰዓት ኃጢአቱን በዛው በሰራንበት ቅጽበት አምላኬ ወየው ሰራው ተመስገን ብሎ ማለት ሰይጣን ወይም አፍራሽ ኃይሉ ለብዙ ዘመናት የሰራውን ግንብ
ባንዴ ማፍረስ ማለት ነው። ባንዴ መናድ ማለት ነው። ስለዚህ ተስፋ ይኑረን ማለት ነው። በእግዚአብሔር ሁሌ ደስ ይበላችሁ ይላል አይደል? እምነት፣ ተስፋ፣ ፍቅር ብሎ መጽሐፍ ቅዱስም ይጠቅሳቸዋል አይደል? ሶ ተስፋ ማለት ጀስት ምንበርበት ክንፍ ማለት ነው። የነፍስ ክንፍ ማለት ነው። አዋፋት አሁን ለምሳሌ ክንፏን ብትመቷት አትበርም አይደል? ስለዚህ አንድ ክርስቲያን ደግሞ ተስፋው ክንፉ ነው። ክንፉ ተስፋ ነው። ስለዚህ ተስፋውን ቆረጠ ማለት ነፍሱ መብረር አትችልም ማለት ነው። ስለዚህ የብርሃን ጸዳሉ ምን ይሆናል? ሽሪንክ ያደርጋል ማለት ነው። የብርሃን ጋሻ የአንድ የሰው ልጅ የብርሃን ጋሻ እስከ 3 ሜትር ድረስ ይዘረጋል። እስከ 3 ሜትር ድረስ የብርሃን አክሊል መስራት ይችላል። ይህም ፊልም ላይ አይታችሁት ሊሆን ይችላል። ባይዘው በቅርቡ እንዲያውም ዶክተር ሮዳስ ሲያወራ ነበረ። ቴሌግራም ላይ እኔ ሼር አድርጌያቸዋለሁ። የቶር ወንድሜ ሼር አድርጎኝ ማለት ነው። እስከ 3 ሜትር ድረስ ባለፈው እኔ ተናግሬዋለሁ። እስከ 3 ሜትር ድረስ የሰው ልጅ የብርሃን ጋሻ በጣም ማንጸባረቅ ብርሃን መዘርጋት ይችላል። ስለዚህ እምነታችን በጠነከረ ቁጥር እምነታችን ሲያድግ የብርሃን ጋሻችን በዛው ልክ እየጨመረ ይሄዳል ማለት ነው። ስለዚህ ነፍስ በዛ በኩል ውስጥ ሆና አፍራሽ ኃይሉን ወይም ረቂቅ ኃይሉን የጨለማውን አበጋዝ መዋጋት ትጀምራለች ማለት ነው። ከእግዚአብሔር ጋር ኮኔክት ታደርጋለች ማለት ሶ የማይደፈር ግንብ ማለት የእምነት ሰው በፈተና የማይናወጠው ጋሻው ስለማይበሳ ነው። በህይወታችሁ አንዳንድ ሰዎች አግኝታችሁ ከሆነ በጣም ብዙ ፈተና ውስጥ ነው፣ ብዙ መከራ ውስጥ ነው። ግን ለምንድን ነው ይህ ልጅ ተስፋ ማይቆርጠው? እንደዚህ አይነት መከራም ኑሮት ለምን ተስፋ አይቆርጥም? ተመስገን ነው የሚለው፣ አያማርርም። እንዲሁ ምን አለ የሱን ጽናት ቢሰጠኝ ትላላችሁ አይደል? እነዚህ ሰዎች የእምነት ጋሻቸው፣ የብርሃን ጋሻቸው፣ አክሊላቸው የጠነከረ ሰዎች ናቸው ማለት ነው። ሌላኛው የብርሃን ጋሻ ሲጠነክር የመስቀል አርማ ያለበት ሆኖ ይታያል። የመስቀል አርማ እንግዲህ መስቀል እንደምታውቁት 5ቱ ቅንዋተ መስቀሎች ያሉበት ነው። እነዚህ 5ቱ ቅንዋተ መስቀሎች ማለት ደግሞ የሲኦል በሮች በሙሉ የተከፈቱበት የዓለም የሰው ልጅ ኃጢአት የአዳም ኃጢአት የተሻረበት ጌታችን ኢየሱስ ክርስቶስ የውርስ ኃጢአትን በፍጹም ድነት ያዳነን የመለኮት ስሞች ናቸው እነዚህ። መስቀል ደግሞ እነዚህ ማህተሞች አሉት አይደል? ስለዚህ በጋሻው ላይ የመስቀል ማህተም ሲያዩ ይንቀጠቀጣሉ ማለት ነው። ለዛ ነው በመስቀል ሞትን ጥልን ገደለ አፈረሰ የሚለው ታላቁ መጽሐፍ ማለት ነው። በጋሻ ላይ መስቀል ማህተም ያያሉ ማለት ነው። ለምሳሌ ይሄ ማለት ለምሳሌ ለክርስቲያኖች በ40 እና በ80 ቀን የሥላሴ ማህተም የወሰዱ የመስቀል ኃይላቸውም አብሮ የታተመ ስለሆነ ይበልጥ ብርሃናዊ ሆኖ ይታየዋል ማለት ነው። በመስቀል የታተመ ጋሻ አጋንንትን ያባረራል ማለት ነው። መስቀል ኃይልነ፣ መስቀል ጽንጽነ፣ መስቀል ቤዛነ መድኃኒትነ አይሁድ ከሄዱ ብለን በጸሎተ ሃይማኖት ላይ የምናስቀምጠው ውዳሴ ማርያም ላይ የምናየው ስለ መስቀል ይህንን ነው ማለት ነው። ስለዚህ ከብርሃን ጋሻ ጋር ይገናኛል ማለት ነው። ሌላኛው የመላእክት አጃቢነት ሆኖ ይታያቸዋል ማለት ነው። የመላእክት አጃቢነት እንግዲህ የሰው ልጅ 2 መላእክት አሉት አለ ጠባቂ 2 መላእክት አሉ በ12 ሰዓት ልዩነት የሚፈራረቁ ማለት ነው። ስለዚህ አንደኛው በእርግጥ በግራ በኩል ያለው የሰው ልጅ በየቀኑ የሚመዘግብ የኃጢአትን ተንኮል የሰራውን ተንኮል የሚመዘግብ የጨለማ ኃይል ወይም የወደቀ መልአክ የሚመዘግብ መላእክት አለው። ሌላኛው ደግሞ በቀኝ በኩል አለው። ስለዚህ የሰው ልጅ ለምሳሌ የብርሃን ጋሻው ሲጠነክር በቀኝ በኩል ያለው ቅዱሱ መልአክ እየተጠጋው ይመጣል ማለት ያ ቅዱሱ መልአክ እየተጠጋው ሲመጣ የብርሃን ጋሻው ይበልጥ ማለት ነው ምን ይሆናል? እየጠነከረ ይመጣል ማለት ከደዌ ከተለያዩ ተስፋ መቁረጦች ከድንዛዜ ምን ይሆናል ማለት እየተሻለው ፈተናም እንኳን ቢመጣ ያንን ጽናት እያገኘ እየተጽናና በእግዚአብሔር ኃይል ይቀጥላል ማለት ነው። የብርሃን ጋሻው ሲላላ ግን እርኩሳን መናፍስት በግራ በኩል እየተጠጉት ስለሚመጡ ለደዌ፣ ለጭንቀት፣ ለበሽታ ይጋለጣል ማለት ነው። በትንሹ ነገር ሁሉ መጨነቅ ይጀምራል ማለት ነው። ተመልከቱ፣ አሁን የብርሃን ጋሻ የሰው ልጅ መከላከያ ጋሻ ነው ብለናል አይደል?
በሳይንስ ለምሳሌ መከላከያ ኃይል አለ አይደል? መከላከያ ኃይል ጦርነት ሲገቡ የሚከላከሉበት የራሳቸው ዩኒፎርም አላቸው። በአየር ላይ ያሉ ጄት የሚያበሩ የራሳቸው መከላከያ አላቸው። ልክ እንደዛ የሰው ልጅ ደግሞ እግዚአብሔር አምላክ ሲፈጥረው የራሱ የብርሃን ጋሻ መከላከያ ሰጥቶታል ማለት ነው። አሁን የምናወራው ስለዛ ነው። ስለዚህ በጋሻው ዙሪያ የብርሃን መላእክት ሲመላለሱ ስለሚያዩ አይቀርቡም ማለት ነው። ለምሳሌ ህፃናት ጋሻቸው ንጹህ ስለሆነ መላእክት ሲጠብቋቸው ይታያል። ለምሳሌ ህፃናት ተመልክታችሁ ከሆነ ከትልቅ ቦታ ይወድቃሉ። ከአልጋ ላይ ሊወድቁ ይችላሉ። ድንጋይ ላይ ሊወድቁ ይችላሉ። በጣም ትልቅ ከሚባል ይወድቃሉ። ነገር ግን ምንም ሳይሆኑ ታያላችሁ። እንዴት ከዚህ ወድቀው እንዴት በሰላም ተነሱ ትላላችሁ አይደል? ህፃናትን እንዲሁም እግዚአብሔር ይጠብቃቸዋል፣ ቅዱሳን መላእክት ይጠብቃቸዋል እንላለን። ነገር ግን ህፃናት ላይ ያለው የብርሃን ጋሻ ጠንከር ያለ ስለሆነ እነሱን ስለሚጠብቅ ንጹህ ስለሆኑ ክፋትም ተንኮል ስለሌለባቸው ቢወድቁም የብርሃን ጸዳዳቸው መከላከያ ጋሻቸው ያድናቸዋል፣ ይከላከላላቸዋል ማለት ተመልከቱ። ለዛ ነው ህፃናት በትልቅ ቦታ ላይ ወድቀው ምንም አይሆኑት። ሌላኛው የብርሃን ጋሻ ጸዳል መከላከያ ጋሻ በርኩሳን መናፍስ ሲጠነክር እንዴት ነው የሚታያቸው ስንል ከፍተኛ መንፈሳዊ ኃይል ያለው ንዝረት ወይም ከፍተኛ መንፈሳዊ ያለው ኃይል ሆኖ ይታያቸዋል ማለት ነው። የጋሻው ድምጽ በረቂቁ ዓለም እንደ መብረቅ ስለሚጮህባቸው ይሸሻሉ ማለት ነው። እንግዲህ የራሱ ድምጽ አለው ማለት ነው። በረቂቁ ዓለም የራሱ ድምጽ አለው። ስለዚህ ያ ድምጽ በረቂቁ ዓለም እንደ መብረቅ ስለሚጮህ ይሸሻሉ። ለምሳሌ ክረምት ሲገባ አይታችሁ ከሆነ መብረቆች በጣም ይበዛሉ፣ ዝናብ ሲመጣ ምናምን። እንዲሁም ያ ድምጽ የእግዚአብሔር ድምጽ ነው ይላሉ አባቶቻችን። እንዲሁም ብዙ ጊዜ ዝናብ ላይ እንደዚህ አይነት ነጎድጓድና መብረቅ ሲመጣ ቅዱስ ሚካኤል የሰው ልጅ ጸሎት ወደ እግዚአብሔር ዙፋን ሲያሳርገው እግዚአብሔር ሲቀበለው ያን ጸሎት ያ ድምጽ ከመንግስቱ ወይም ከዙፋኑ ይወጣል ይላሉ አባቶቻችን ሲያስተምሩ ማለት ነው። የብርሃን ጋሻ እንግዲህ በረቂቁ ዓለም የአይነት የመብረቅ የራሱ የሆነ የመብረቅ ኃይል አለው ማለት ነው። ለምሳሌ ያህዌ የሚለው ስም ሲጠራ ጋሻው መብረቅ ይተፋል ማለት ነው። ያህዌ ብዙ ጊዜ ያህዌ ማለት ምን ማለት ነው ብለው ብዙ ሰዎች ይጠይቃሉ። እኔም ብዙ ጊዜ ይጠቀመዋል። ያህዌ ማለት ያለና የሚኖር ሕያው አምላክ አልፋና ኦሜጋ ሕያው አምላክ ማለት ነው። እንግዲህ ያህዌ ስንተነፍስ ራሱ ህ ነው የምንለው አይደል? ህ የሚባለው ቃል ህ የምትባለው ቃል ሁሌ አብራና ያለችው ማለት ነው። ብዙ ጊዜ አተነፋፈሳችን ስንጠቀም ያህዌ የሚለውን የእግዚአብሔር እቡ ስም ስንጠቀም ብዙ በሽታዎችን በአተነፋፈስ በኩል እናስወግዳለን ማለት ነው። ለምሳሌ ስናስገባ ያህ ስናስወጣ ደግሞ ዌ ብንል የተሻለ ነው ማለት ነው። ስለዚህ የአምላክን ስም ወደ ውስጥ እናስገባለን፣ ስናስወጣም የሱን ስም ነው ማለት ነው። አተነፋፈሳችን በራሱ እንድንጠቀም ቤተክርስቲያን ታስተምረናለች ማለት ነው። ይሄ ሳይንሱ ዓለም ግን ወስዶ አተነፋፈሳችሁ ትክክል ከሆነ ራሳችሁን ታድናላችሁ እያለ ብዙ ይደሰኩራል ማለት ነው። እኛ ግን በእግዚአብሔር እቡ ስም መዳን እንችላለን። የብርሃን ጋሻችንም ምን ማድረግ እንችላለን ማለት ነው? ትልቅ እንዲሆን ማድረግ እንችላለን ማለት እንዲጠነክር ማድረግ እንችላለን ማለት ነው። አባቶቻችን ብዙ ጊዜ በድሮ ለብዙ ሰዓት ይተነፍሳሉ። ሳምባቸው ትልቅ ነው። እኛ ግን አሁን በዚህ ሰዓት አንዴ እንኳን አየር አስገብተን ለብዙ ደቂቃ መቆየት አንችልም። ምክንያቱም በብዙ ነገር ተበክለናል። በምንበላው ምግብ፣ በምንጠጣው በመድኃኒት፣ እዛ በላይ ደግሞ በምንተነፍሰው አየር ማለት ነው። ከ80 በላይ ፖይዝን ኬሚካሎች የሰው ልጅ በሚበላው፣ በሚጠጣው፣ በሚተነፍሰው ተለቀዋል በዚህ ዘመን። በተለይ ኬሚትሪያ ኬሚካል የሚባለው ወይም ሰው ሰራሽ ደመና በተለይ ኢትዮጵያ ውስጥ በዓላት ሲመጡ አውሮፕላን በላይ በሰማይ ላይ ደመና መልክ ሲረጩ ታያላችሁ። ከኢትዮጵያ ውጭ ባለው ዓለም ግን በጣም በብዙ ነገር ተበክለው ነው ያለው። እንዲሁም ወንድሞቻችን መተንፈስ እስኪያቅታቸው ድረስ ማለት ነው ተሰቃይተዋል በዙ ዙሪያ ማለት ነው። እና አተነፋፈሳችን ራሱ
መጠቀም ያለብን ነገር አለ የብርሃን ጋሻችን ለማጠንከር ማለት። ሌላኛው እንደምን ይታያቸዋል የብርሃን ጋሻ ሲጠነክር? እንደ ወርቅ የሚያበራ ማለት ነው። እንደሚያንጸባርቅ እንደሚያንጸባርቅ እንደሚያበራ ወርቅ ይታያል ማለት ነው። መለኮታዊ ክብርና ግርማ የተጎናጸፈ ሆኖ ይታያቸዋል ማለት ነው። ለምን? አክሊል ነው፣ ብርሃን ነው። በረቂቁ ዓለም እንደዛ አይነት ሆኖ ይታያቸዋል። ለምሳሌ ሰማዕታት ጋሻቸው እንደ ወርቅ ያበራ ነበር። ለምሳሌ በሰማዕታት ዘመን ብንሄድ ያ ስጋቸው ሲቆረስ፣ አንገታቸው ሲቆረጥ፣ ስጋቸው በሙሉ እንደዛ ሲከተፍ ምንም አይሰማቸው አንዲት ነገር ማለት ነው። እኔ ይገርመኛል አንዳንዴ ሳስበው ማለት ነው። ሰማዕታት እንግዲህ ያን ሁሉ እንዴት እንደቻሉ ተመልከቱ። ስለዚህ ሰማዕታት በዛ ሰዓት የነበራቸው የብርሃን ጋሻ እንደ ወርቅ ያበራ ነበረ ማለት ነው። እንደ ወርቅ ስለሚያበራ ስጋቸው ላይ የሚካሄደው ነገር ሁሉ ምንም አይሰማቸውም ማለት ነው። ስለዚህ ከሰማዕታት እኛ መማር ያለብን ነገር አለ። በተለይ በዚህ ሰዓት ይሄ ብርሃን ጋሻችንን በጣም ስለጨመደደ፣ በጣም ስለተበሳ፣ በድንዛዜ፣ በቴክኖሎጂ፣ በሌላም በመድኃኒትም በምንተነፍሰውም ኦልሬዲ ሽሪንክ ስላደረገ ማጠንከር አለብን ማለት ነው። ሌላኛው እንደምን ይታያቸዋል ሲጠነክር? የማይሰርገው ወጥ ብርሃን ሆኖ ይታያቸዋል። ምንም አይነት ክፍተት የሌለው ሙሉ ጋሻ ሆኖ ይታያቸዋል ማለት ነው። ምንም አይነት ክፍተት የሌለው። ስለዚህ ምክንያቱም ጨለማ ወይም አፍራሽ ኃይል የሚገቡት በዛ ሲበሳ ነው አይደል? ሲበሳ በዛ ይገባሉ፣ በዛ ክፍተት ይገባሉ። ነገር ግን ሁሉ አክሊሉ ክቡ ወይም ይህ ብርሃን ሙሉ ከሆነ በየትም መግባት አይችሉም ማለት ነው። ነፍስ በዛ በኩል ትጠለላለች። በዛ በኩል ተጠለላ ጥበብ ትገልጻለች፣ ዕውቀት ትገልጻለች፣ የማይታየውን ሚስጥር የማይታየውን ዓለም ትገልጻለች። የሰው ልጅ ሲፈጠር 22ቱ ስነ ፍጥረታት ሁሉ ያረፈበት ስለሆነ ያንን ጥበብ ዕውቀት ትገልጻለች። ሌላኛው በተለይ ትሕትና የተሞላ ሰው ጋሻው ወጥና ጥንቁቅ ይሆናል ማለት ነው። ወጥና ጥንቁቅ። ሌላኛው እንደ ሰማያዊ መዓዛ ሆኖ ይታያቸዋል። የቅድስና ሽታው ለመናፍስት መርዝ ስለሚሆናባቸው ይርቃሉ ማለት ነው። እንግዲህ ለምሳሌ እጽዋትን ስንጠቀም ለምሳሌ ሮዝመሪ፣ ዳማከሴና ሌሎቹ የገነትን ሽታ የያዙ እጽዋት ናቸው። ባይዘው እጽዋት የእግዚአብሔርን ቸርነት በምድር ላይ የሚገልጹ ናቸው ብለናል አይደል? እነዚህ ሽታቸው ሰው ልጅ ጋር ሲገናኙ ቅዱሳን መላእክት የሰውን ልጅ ይቀርባሉ ማለት ነው። ነገር ግን አሁን የምንኖርበት ይህ ስጋዊ ዓለም በምን አመጧል? አንደኛው በሽቶ። ለምሳሌ ምንም አናቃቸው ሽቶዎች አሉ። አሁን ሽቶዎች ከምን እንደሚሰሩ አናቅም። ምንቀባቸው ለሰውነታቸው ምንቀባቸው ቅባቶች ምን እንደሆኑ አናቅም። ከምን እንደሚሰሩ አናቅም። የምንበላቸው ምግቦች ምን እንደሆነ አናቅም። በተለይ የኖርንበት ያለው ስጋዊ ዓለም የሰው ልጅ ምን ማድረግ ነው? ማቆሸሽ፣ በተለይ ደሙን ማቆሸሽ። ደሙ ሲቆሽሽ ቤተ መቅደሱ ይቆሽሻል ማለት። ምክንያቱም እናንተ ቤተ መቅደስ ናችሁ አይደል የተባለው፣ እኛም ቤተ ክርስቲያን ነን አይደል? ደማችን ሲቆሽሽ ሜትሪክስ የሚባለው ዓለም እኛን ማቆሸሽ ሰራ ማለት ኦልሬዲ የሰው ልጅ ማንነቱ ከእግዚአብሔር መንፈስ እየተለየ ይሄዳል ማለት ነው። ከቅዱሳን መላእክት መዓዛ እየተለየ እንሄዳለን ማለት ነው። ያኔ ስንለይ ደግሞ ይሄ የሚታየው ስጋዊ ዓለም እኛን ለመቆጣጠርና ለማደንዘዝ ምቹ ያደርገዋል ማለት ነው። ለዛ ነው በብዙ ሰዓት ጭንቀት፣ ፍርሃት፣ ድንዛዜ ውስጥ ያለ ነው፣ በህመም ውስጥ ያለ ነው። ባይዘዊ ለምን ኦልሬዲ እኛ መጀመሪያ ደማችን ማቆሸሽ ላይ ሰርቷል ማለት ነው። ደም ደግሞ እንግዲህ የነፍስ ዋናዋ ብርሃኗ ነው አይደል? በዛ ውስጥ ነው ጀስት ኃይሏን የምታድሰው እንደገና ምደክመው ማለት ነው። ሌላኛው መለኮታዊ ግርማ፣ ሰውየው የእግዚአብሔር ወታደር መሆኑን የሚመሰክር ማዕተም ይታይበታል ማለት ነው። የብርሃን ጋሻ ጀስት በደም ጠንካራ ሲሆን ሰውየው የእግዚአብሔር ወታደር መሆኑን የሚመሰክር ማዕተም ይታይበታል። ለምሳሌ ቅዱስ ሚካኤልን የያዘ ሰው ጋሻው መለኮታዊ ግርማ አለው ማለት ነው። እንግዲህ ዓለምን አስተዳደር ተብሎ ቃል የተሰጠው ቅዱስ ሚካኤል። ልክ እንደዛ ሁሉ የሰው ልጅ የብርሃን ጋሻው ሲጠነክር ዓለምን
የማንቀጥቀጥ ቁስን የመግዛት ኃይል ይሰጠዋል ማለት ነው። ይሰጠዋል። ስለዚህ የእግዚአብሔር ወታደር እንደሆነ ስለሚያውቁ አይጠጉም ማለት ነው። ሌላኛው ሁለት ርዕስ ቀርቶኛል። የብርሃን ጋሻ ሲላላ ሲፈዝ የሚመጡ ወይም ሰው ልጅ ላይ የሚታዩ ምልክቶችን እንያቸው አጠር አጠር አድርገን ማለት ነው። እርግጠኛ ነኝ የተኛ ሰው አይኖርም ብዬ ተስፋ አደርጋለሁ። ምናልባት ቼክ ላድርግ እንዴ? የተኛ አለ? አለን አላችሁ? እሺ እሺ። ሰው የብርሃን ጋሻ አንዳንድ የሚተኛ ካለ ብዬ አልተኛንም፣ እየሰማን ነው። እሺ እንግዲህ የብርሃን ጋሻ ሲላላ ወይም ሲፈዝ የሚታዩ ሰው ልጅ ላይ የሚታዩ ምልክቶች እንይ እስኪ አጠር አድርገን። ተከታታይና ትርጉም የለሽ ድካም። በተለይ በዚህ ሰዓት አንድ ሰው ምንም ሳይሰራ በቃ ድካም ይሆናል ማለት ነው። ድካም ላይ መጣ ማለት እንግዲህ የምንድነው? የደም መቆሸሽ። ደም ሲቆሽሽ፣ ደማችን ሲቆሽሽ፣ በተለያዩ ነገሮች ሲበረዝ ደማችን ምን ይሆናል ማለት ነው? ድካምን ያመጣል። ምክንያቱም ደሙ የጸዳ ሰው ንቁ ነው፣ ብርታቱ አለው፣ ቢሰራ አይታክትም፣ ጥበብ ይገለጽለታል፣ እውቀትም በዛው ልክ ነው ማለት ነው። የዘመኑ ሰው ዝም ብሎ ሳይሰራ ልፍስፍስ ደካማ ሆኗል ማለት ነው። ይህ እንግዲህ የብርሃን ጋሻችን ሲላላ የሚመጣ ምልክት ነው። በቂ እንቅልፍ ብንተኛም ሁልጊዜ ዝግጁ አይደለን። ሰውነት ይዝላል፣ ትከሻ ይከብዳል፣ መንፈስ ይዝለፈለፋል ማለት ነው። በቃ ምንም ነገር ሳንሰራ እንደክማለን። ሰውነታችን ለመሸከም በቃ ሸክም ሆኖ ይታየናል ማለት ነው። ሰውነት በጣም ይከብደናል፣ እንደ ሞተ ሬሳ ማለት ነው። ሰው ሲሞትና እንቅልፍ ሲይዘው ይከብዳል አይደል? በጣም ነው የሚከብደው። ምክንያቱም በዛ ሰዓት ያው ነፍስ ያላትን የብርሃን መስመር ሞት ማለት የነፍስ የብርሃን መስመር ከስጋ ሲለይ ነው አይደል? ግዝፈቱ ይጨምራል ማለት ነው። ሲተኛም ነፍስ የቀኑን ውሎ ሪፖርት ስለምታደርግ ነው። ስለዚህ ግንኙነቷ ሲቋረጥ ስጋ ማንነቱ ከባድ ይሆናል፣ ከበድ ይላል ማለት ነው። ስለዚህ ድካም፣ እንቅልፍ ይመጣል ማለት። ሌላኛው የጭንቀትና የፍርሃት ስሜት። በተለይ በዚህ ሰዓት የሰው ልጅ በሙሉ ጭንቀታም ሆኗል። አንዲት ነገር ከተከሰተ በቃ ጭንቀት ነው። መቆጣጠር እስኪል አይችልም፣ ጭንቀቱን ራሱ ማለት ነው። መቆጣጠር አይቻልም። ስለሆነ ነገር አላስብም ብሎ ግን ስለሆነ ነገር እዛ ስሜት ውስጥ ይገባል። የድግግሞሽ ኃጢአት ውስጥ ይገባና እዛ በኋላ መልሶ ጭንቀት ውስጥ ይገባል። ስለዚህ የብርሃን ጋሻችን ሲላላ ለምንድነው እንደዚህ የሆንኩት ብሎ ብዙ ሰው ይጠይቃል። በቃ ሚስጥሩ ነው። የብርሃን ጋሻ አክሊል፣ የብርሃን መከላከያችን ስለላላ ነው ባጭሩ። አጭር መልስም የፍርሃት ስሜት። በዚህ ዘመን ማይፈራ ሰው የለም፣ ማይፈራ። ከፈራን ደግሞ ሞት ይበልጥኛ ወደኛ ይመጣል። ፍርሃትን ካስወገድነን ደግሞ ሞት እኛን ይሸሻል። ፍርሃት ደግሞ ተላላፊ በሽታ ነው። ፍርሃት ቫይረስ ነው። ስለዚህ የዘመኑ ሰው በጣም ፈሪ ነው፣ በጣም ፈሪ። ስለ ነገ ነው የሚጨነቀው። ነገ ደግሞ በእግዚአብሔር ዘንድ ነው ያለች። ለነገ የቀኗ ክፋት ይበቃታል፣ ስለ ነገ አታስቡ አትጨነቁ ይላል አይደል? ነገ በእጄ ያልተያዘችን ቀን ለምንድነው ስለ ነገ የምጨነቀው ነው ጥያቄው። ቢያንስ ዛሬ ስላለ ማንነቴ ነው መጨነቅ ያለብን። ለዛ ነው አሁን ይሄ ስጋዊ ዓለም ሊኒየር የሚባለው ወይም ይሄ ቀጥተኛ መስመራዊ ጊዜ የሚባለው ትናንት፣ ዛሬ፣ ነገ በሚባለው ቀመር ውስጥ የጊዜ ቀመር ውስጥ ከቶ እያሰቃየን ያለ ነው ማለት ነው። ጊዜ ግን አሁን በሚለው ነው። በመለኮታዊ ቀመር ጊዜ ማለት አሁን ነው፣ አሁን ነው። ምክንያቱም መንግስተ ሰማያት ቀርባለችና ንስሐ ግቡ፣ የዕለት እንጀራችን ስጠን ዛሬ ማለት መጽሐፍ ቅዱስ ላይ የሚያስተምረን እኮ ዘ ፕሬዘንስ ወይም አሁን ነው። ጊዜ ማለት አሁን ነው። በቃ አለቀ። ትናንት፣ ዛሬ፣ ነገ ማለት በትናንት ያጸጽተናል፣ በነገ ደግሞ ተስፋ ያስቆርጠናል፣ ያስጨንቀናል ማለት ነው። ስለዚህ እነዚህ ጭንቀትና ፍርሃት በዛ መልክ የሚመጡ ያለ ምክንያት ደረት ላይ ያለ ከባድ ጭንቀት ይሰማል። ባልተከሰተ ነገር ትሰጋለህ። በራስ የመተማመን ኃይል ይከስማል ማለት ነው። በራስ መተማመን የለም። ባልተከሰተ ነገር እንጨነቃለን። ገና ይመጣል ብሎ ይጨነቃል። ገና ይመጣል ይከሰታል ብሎ ይጨንቃል። ነገ ምን ሆናለሁ ብሎ ይጨነቃል። ነገ ምን እበላለሁ ብሎ ይጨነቃል። ልጆቼ
ምን ሊሆኑ ይችላሉ ብሎ ይጨነቃል። ግን እርሱ ስለእናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ብሎ ተጽፏል። ሰው ለምን እንጨነቃለን? እኛ ከአቅማችን በላይ የሆነው እኮ ለእሱ ስራ ነው አይደል? እግዚአብሔር አምላክ ደግሞ ስራው የሚጀምረው 10 ጉዳይ ለ12 ያ ማለት እናንተ ስራውን አደራ ብላችሁ ስትሰጡት ነው ስራው የሚጀምረው። እናንተ ስራውን ለመስራት ስታውጠነጥኑ ግን እሱ ስራ ያቆማል ማለት ነው። ጭንቀትና ፍርሃት አስወግደን አደራ ብለን መስጠት ነው። ሌላኛው የሐሳብ መበታተን ኮንፊውዥን፣ ግራ መጋባት ማለት ሐሳቡን አይሰበስብም። በጣም ብዙ እናስባለን፣ በጣም ብዙ እናቀዳለን፣ ብዙ እናለማለን። ግን አንድ ታርጌት ያደረገ የመታ ነው አንድ ጭብጥ ነገር ግን የለን። በቅርቡ ጽፌያለሁ በዙሪያ የሰው ልጅ ነፍሱ ሲበታተን ፍላጎቱ ሲጋጭ አንድ ነገር አይመታም። ብዙ ያስባል ግን አይመታም። አሁን የሰው ልጅ በመረጃ ብዛት ወጥሮታል። በዛ ምክንያት ስለወጠረን ሐሳባችን እንበታተናለን። አንድ ነገር እንጀምርና ሌላ ላይ እንቀመጣለን። አንድ ነገር ጀምረን መልሰን ስልካችን ጋር እንገባለን። ተመልሰን ያንን ስራ ሳንሰራ ወይ ሳንጨርስ ተመልሰን ስልካችን ሁሉ ጋር እንገባለን ማለት ነው። የሐሳብ መበታተን፣ ሐሳብን እንቆጣጠረዋለን ግን እዛ ሐሳብ ውስጥ እንገባለን። ሰው ሁለት አይነት ነው። ሐሳቡን የሚቆጣጠር ሰው አለ፣ ሐሳቡ የሚቆጣጠረው ሰው አለ። የሰው ልጅ ግን የተፈጠረው ሐሳቡን እንዲቆጣጠር ነው። ሐሳብ ከተቆጣጠረን ግን የጭንቀት ሌቭላችን ምን አይነት ከባድ ሌቭል እንደሆነ ተመልከቱ። ስለዚህ በአንድ ነገር ላይ ማተኮር ይሳነናል። ሐሳብ እንደ ደመና ይበተናል። ውሳኔ መወሰን አቅማችን ይዳከማል ማለት ነው። ይህ ሁሉ የብርሃን ጋሻችን ሲላላ፣ ሲበሳ፣ ሲቆራፈድ፣ ሲጨማደድ የሚመጣ የሰው ልጅ ላይ የሚታይ ምልክት ነው። የባትሪ መጨረስ ምልክት ነው። እንኳን ሞባይላችን እኮ ባትሪ ሲጨርስ ባትሪ ላው ይላል አይደል? ስፒከርም እኮ ሲጨርስ ባትሪ ላው ይላል አይደል? ምልክት አለው እኮ። ቻርጅ አርገኝ ማለት እኮ ነው አይደል? ነፍስም እኮ ቻርጅ አርገኝ ትላለች። ሌላኛው የሚታየው ድንገተኛና ቁጥጥር የሌለው ቁጣ ማለት ነው። ድንገት ደርሶ ይቆጣል። ዝም ብሎ ደርሶ ይቆጣል። የሆነ ሰዓት ደስ ይላል መልሶ ይቆጣል ማለት ነው። ቁጡ ማለት ነው። በትንሽ ነገር ይበሳጫል፣ ይቀናል፣ ከሰዎች ጋር የመጋጨትና የመነታረክ ፍላጎት ይጨምራል። ይህ ጋሻው የመብሳት መጥፎ ንዝረቶች ወይም መጥፎ ኃይሎች ወደሱ እንዲገቡ ስለፈቀደ ነው። ሰው ድንገተኛ ቁጣ መመለስ ማለት ደርሶ መልስ የሚባል ይመልሰዋል፣ ይወስደዋል፣ ይመልሳታል፣ ይወስዳታል። መጨበጥ አይቻልም። መንፈስ ሆነችብኝ ይባላል። ሰው ቁጡ ደግሞ የሚቆጣ ሰው እግዚአብሔርን መንግስት አይወርስም አይደል ይላል መጽሐፍ ቅዱስ። ሰው ቁጡ የሚመጣው በራሱ የነፍስ ባትሪ አላርት ነው። ባትሪ ጨርሻለሁ እያለች ነው ነፍስ። የብርሃን ጋሻ እየነገረን ነው ማለት ነው። ሌላኛው የጸሎት መክበድና መታከት ማለት ነው። እንግዲህ ጸሎት ማለት የነፍስ እስትንፋስ ነው ካለን ነፍስ በዛ በኩል ቻርጅ ካረገች ሰው ለመጸለይ ሲያስብ ገና ይከብደዋል፣ ለመነሳት ይከብደዋል፣ ለማድረግ ይጫጫነዋል፣ ትከሻው ይከብደዋል። የማያሳየው ምልክት የለም ለመጸለይ ማለት ነው። ምክንያቱም አንድ ክርስቲያን ሲጸልይ የብርሃን ጋሻው ቻርጅ ይሆናል። የብርሃን ጋሻው ቻርጅ ሲሆን ነፍስ ንቃቷ ይጨምራል፣ ደሙም ይጸዳል። ስለዚህ የነፍስ አይን ወይም አይነ ልቦናው ደግሞ ከዛ ጋር የተያያዘ ነው ማለት ነው። ስለዚህ ጸለየ ማለት የሚፈታተነውን ኃይል አፍራሽ ኃይል አይኑን አሳወረ ማለት ነው። አንድ ክርስቲያን ጸልዮ ሲወጣ ልብስ ለብሶ ነው የሚወጣው። ጸልዮ ካልወጣ ግን ራቁቱን ነው የሚወጣው። ራቁቱን የወጣ ሰው ደግሞ ለብዙ ሰዎች ለጨለማ ኃይሎች የተጋለጠ ነው፣ ይታያላ። ልብስ የለውማ የቱ ጋር እንምተው ተብሎ ነው የሚዛባቱበት። ስለዚህ ጸሎት ማይጸልይ ሰው ማለት ኳስ ሜዳ የገባችን ኳስ ነው የሚመስለው። ኳስ ሜዳ የገባችን ኳስ ሁሉ ተጫዋች እንዳገኘ ነው አይደል የሚመታው። ልክ እንደዛ እኛንም በዛ መልክ ነው ማለት ነው፣ እንደ ኳሷ ነው የሚመቱ። ስለዚህ ጸሎት መክበድ ማለት መታከት ማለት ጊዜ የለኝም 24 ሰዓት አለ፣ 1440 ደቂቃ አለ። ግን 1440 ደቂቃውን 20 ደቂቃ ቆሞ ለመጸለይ ይከብደዋል፣ ይንቀጠቀጣል። እግሩ ይንቀጠቀጣል። መንቃት ለምን አልቻለም? ለምንድን ነው እግሬ የሚንቀጠቀጠው?
ሪቨርስ ኢንጂነሪንግ ማለት እኮ ይሄ ነው። ለምንድን ነው የምንቀጠቀጠው? ጸሎት ሳረግ የሚያስፈራኝ ለምንድን ነው? የጸሎት መክበድና መታከት ጸሎት መጸለይ ሲያምር ትሰንፋለህ። መጽሐፍ ስታነብ እንቅልፍ ይጥላል። መንፈሳዊ ነገር ሁሉ ጋራ ይሆንብሃል ማለት ነው። እንደ ትልቅ ተራራ ጋራ ይሆናል ማለት ነው። ይህ አንደኛው ምልክት ነው ማለት ነው። የብረጻዳል ወይም የመከላከያ ጋሻችን ሲላላ መጸለይ እንፈልጋለን፣ ግን መስነፍ፣ መክበድ፣ መጫጫን። መጽሐፍ ማንበብ እንፈልጋለን፣ ግን እንቅልፍ፣ በተለይ መጽሐፍ ቅዱስ ሲገለጽ በቃ እንቅልፍ፣ መጽሐፍ ለመርስ ሲሞከር እንቅልፍ፣ መንፈሳዊ ነገር መስራት እንፈልጋለን፣ ግን እንቅልፍ፣ ሐሳብ ብቻ ይሆናል ማለት ነው። እና እነዚህ ነገሮች የብርሃን ጋሻችን መከላከያ ጋሻችን ሲበሳ ሲኮማተር እና ሲጨማደድ የሚመጡ ምልክቶች ናቸው ማለት ነው። የነፍስ ባትሪ ጨርሻለሁ ምልክቶች ናቸው ማለት ነው። ሌላኛው ምን አይነት ምልክት አለው የሚለው ደግሞ ሌላኛው ክፉና አስፈሪ ህልሞች ይመጣል ማለት ነው። ክፉና አስፈሪ ህልሞች። አሁን አንዳንድ ሰዎች እኔ ዛሬ በህልም ያየሁት በጣም አስፈሪ ነው፣ በጣም ክፉ ህልም ያየሁት ይላሉና እነዚህ ሁሉ የሚመጡት እንግዲህ የነፍስ ማስጠንቀቂያዎች ናቸው። ነፍስ ለማንነት ለኛ ለስጋም ይሁን ለሷ ማስጠንቀቂያ እየተነገረች ባይዘው ህልም ማለት ማስጠንቀቂያ። ጥሩ ከሆነ ደስታ አለ፣ ቀጣይ የሚፈጠር ነገር አለ። ማስፈራሪያ ከባድ ከሆነ ግን የነፍስ ማስጨነቂያና ቀጣይ እየመጣ ያለውን እያሳየች ነው ማለት ነው። ስለዚህ በህልም መሮጥ፣ መታረቅ፣ ገደል መውደቅ ወይም አስፈሪ ያራውነትን ማየት፣ የሆነ ነገር የሆነ ሰው ሲወስድብህ፣ የሆነ ሰው ጋር ስትጣላ፣ በቃ ያልሆኑ አስፈሪ የሆኑ ህልሞች እናያለን ማለት ነው። የብርሃን ጋሻ ስላላ እንግዲህ ይሄ ነው ማለት ነው። ይህ መናፍስት የላለውን ጋሻ አልፈው ነፍስን ለማስጨነቅ ሲቃረቡ የሚያሳይ ምልክት ነው። ክፉና አስፈሪ ህልሞች በቅዱስ ዓለም ቀጣይ የሚመጡ ጥሩ የሆኑ ነገሮችን ያሳየናል። ነገር ግን መጥፎ ህልም ሲመጣ ግን በህልም መሮጥ፣ መታቅና ሌላ አስፈሪ ገደል መውደቅ ሲመጡ ግን መናፍስት የላለውን የብርሃን ጋሻ መከላከያ ጋሻ መልስ ያደርጉ ነው፣ ሲያስጨንቁ፣ ነፍስን ለማስጨነቅ መቃረባቸውን ሲያሳዩ ነው። ሌላኛው ጋሻ ሲላላ የግርማ ሞገስ መጥፋት ማለት ግርማ ሞገስ የሌለው ሰው ማለት ነው። ቢናገር አይሰማ፣ ትኬት የሌለው ሰው ሁሉ የናቀው፣ ተስፋ የቆረጠ አይነት ሰው ማለት ነው። ሰዎች ይንቋል ወይም ያለ ምክንያት ይጠሉሃል ማለት ነው። ይንቋል፣ ያለ ምክንያት ይጠሉሃል። በሄድክበት ሁሉ መገለል የሚባለው ማለት ነው። እኔ ብዙ ሰው ብዙ ጊዜ ይናገር፣ እሰራለሁ፣ እለፋለሁ፣ እጥራለሁ፣ ግን አንድ ነገር የለም፣ ለውጥ የለም። ሰው ጋር ለመግባባት እሞክራለሁ፣ ግን ይጣላል። ለሰው ጥሩ ነገር አደርጋለሁ፣ ግን ሰው አይወደኝም። ለሰው ጥሩ ነገር አድርጌ ግን መልሶ ለኔ ጠላት ነው የሚሆነው የሚባሉ ነገሮች። እነዚህ ሁሉ ምንድነው? የግርማ ሞገስ መጥፋት ነው። ግርማ ሞገስ ጋር ምን ጋር ይገናኛል? የብርሃን ጋሻ ጋር ይገናኛል ብለን መከላከያ ጋሻ ሲጠነክር፣ በእግዚአብሔር ኃይል ሲታገዝ ያ ሰው ግርማ ሞገሱ ሁሉ በዛው ይጨምራል ማለት ነው። ሲናገር ይሰማል። ከሌ ይናገር፣ ከሌማ ያምርበታል። ህዝብ ይወደዋል፣ ያደንቀዋል። ለህዝቡ ለሱ ይሳሳል። ህዝቡ እሱን ይሰማዋል፣ ይገዛለታል ማለት ነው። ይህ ከምን ጋር ይገናኛል ማለት በረቂቁ ዓለም ከመንፈሳዊ ዓለም ጋር ስለሚገናኝ ነው። ምክንያቱም ነፍስ እውነትን ስለምትወድ፣ ነፍስ ደግሞ ለእውነት ስለምትገዛ፣ እውነት ደግሞ እግዚአብሔር ስለሆነ ማለት ነው። ስለዚህ የብርሃን ጋሻ እዚህ ጋር ይገናኛል ማለት ነው። ሌላኛው ለሱስና ለስጋዊ ምቾት መሸነፍ ማለት ነው። ለሱስና ለስጋዊ ምቾት መሸነፍ አንዱ ምልክት ነው። የብርሃን ጋሻ ሲላላ በቃ ሱስ ይኖራል። ለስጋዊ ምቾት በቃ መብላት መጠጣት ለሱ ኑሮ ብቻ ይመስሏል። እንስሳ ይሄ አራት እግር እንስሳት የሚኖሩበት አይነት ልክ እንደ በሬ ማለት ነው። ይበላል፣ ይጠጣል፣ ይተኛል፣ እንደገና ይነሳል፣ ይበላል፣ ይጠጣል። ድግግሞሽ የሆነ ስጋዊ ዓለም ማለት ነው። ደግሞ ሱስ የሚባል ነገር አለ።
ቀደም ብለህ ያሸነፍካቸው ክፉ ልምዶች መልሰው ይመጡብሃል። የስጋ ፍላጎት ከነፍስ ትእዛዝ በላይ ይወርባል ማለት ነው። ይሄ ድግግሞሽ ኃጢአት የሚባለው ተመልሶ ይመጣል። እኔ ለምንድን ነው ይሄን ኃጢአት ማላስወግደው? እኔ ከዛ ኃጢአት ለምንድን ነው ማልወጣው? ይላል ብዙ ሰው በጣም የተቸገረበት ማለት ነው፣ የሚፈተንበት። ይህ ፈተና ሁሌ ለምንድን ነው ደጋግሞ የሚያጠቃኝ እኔን ብዙ ይላል። ምክንያቱም የብርሃን ጋሻ ሲላላ በአንድ በኩል ይበሳል። የሰው ደግሞ ደካማ ጎን አለው። ደካማ ጎን ማለት እኮ ሁሌም እኮ በጠንካራ ጎናችን ተሸፈን ወይም ማለት ተፈትነን አናውቅም። በየትኛውም ሰው በዛ ዓለም ውስጥ በጠንካራ ጎኔ ተፈትኛለሁ የሚል ካለ ይምጣው ይናገር። ዝም ብላችሁ መልከታችሁ ቁጭ ብላችሁ በጠንካራ ጎናችሁ ከተፈተናችሁ በጣም እኔ እስካሁን ሰው አላገኘሁም። እኔም ተፈትኛ አላውቅም። የሰው ልጅ የሚፈተነው በደካማ ጎኑ፣ ደካማ ጎኑ ደግሞ በየት በኩል ይጠናል? በብርሃን ጋሻው በኩል ይጠናል። ያንን በተደጋጋሚ ስለሚበሳው በዛ በኩል አፍራሽ ኃይል ስለሚገባ መልሶ ያንን ኃጢአት ድግግሞሽ እንድናደርግ ያደርግና መልሰን ተስፋ እንድንቆርጥ ያደርጋል። ለዛ ነው በድግግሞሽ ኃጢአት ውስጥ ብንገባም በሰራን ቅጽበት እግዚአብሔርን አመስግኑ እላችሁ። ብዙ ሰዎች በዚህ ቀመር ወጥተዋል ከኃጢአታቸው። ኃጢአት ድግግሞሽ ኃጢአት ሲገዛችሁ አታማሩ፣ አታልቅሱ። በቃ ኦፖዚት ዳይሬክሽን ሂዱ። በቃ በተቃራኒ መጓዝ ነው ብያቸዋለሁ። በዚህ ዘመን ለማለፍ በተቃራኒ ተጓዙ ብያለሁ። በተለይ ስጋዊ ዓለም ላይ ይሄ መረቡ ሜትሪክስ ሚለን ነገር ከምሰማ ኦፖዚት ዳይሬክሽን መጓዝ ማሰብ እንድናመልጥ ያደርገናል ማለት ነው። ስለዚህ ሱስ ቀደም ብለ ያሸነፍከው ልምድ መልሶ ይመጣብሃል ማለት ነው። የብርሃን ጋሻ መላላት ማለት ይሄ ነው። ሌላኛው የተከታታይ እድል መዝጋት ማለት ነው። እድል መዝጋት ልክ የሆነ ነገር ሰርተን ልንጨብጠው እጃችን ጋር ገብቶ ሊገባ ሲል ተመልሶ ይበትናል፣ ይጠፋል፣ ይሄዳል። ጨብጥነው ያልነው ነገር ተመልሶ ይሄዳል። ብዙ ሰዎች ገና ሳይጨብጡ ያወራሉ፣ ስኬታቸውን ያወራሉ። ይሄ አሁን ከምን ጋር ይገናኛል? አሁን ሶሻል ሚዲያ ላይ እኮ ስልክ ማነው ፎቶ መለጠፍ፣ ስኬት መለጠፍ ጋር ይያያዛሉ። እኔ በጣም ነው ማዝነው። በተለይ በስርዓተ ቁርባን በተክሊል ደግሞ ተጋብቶ ጀስት ፎቶአቸውን እዩልኝ ብለው የሚለጥፉ ሰዎች በቃ ፈተና በራስ ጊዜ ወደ ቤት ና ማለት እኮ የራስን ማንነት የነፍስን ጸጋ እኮ በራስ ጊዜ መሸጥ ማለት እኮ። ያን ፎቶ 1000 ሰው ቢያየው 1000 ውስጥ ክፉ አይን ያለው ሰው አለ። የወለድከውን ህፃን ስትፖስት ያ ህፃን ነፍስ ማለት እንግዲህ የስጋዊ ዓለሟ ይሄ ሜትሪክስ የሚባለው ዓለም ነፍስን ማየት ስለማይችል የሚያየው በነፍስ በኩል በፎቶ በኩል ነው። ሙሉ ኃይሏን፣ ረቂቅ ኃይሏን፣ ጉልበቷን፣ ስጦታዋን የሚያየው በፎቶ በኩል ነው ባይው። ስለዚህ ነፍስ ብቅ መሆን አለባት ማለት ነው። በብርሃን ጋሻ በኩል መደግ አለባት ስጦታዋ ሁሉ ነገር ማለት ሶ የምንጨብጠውን ነገር ከተጨበጥንም በኋላ እናውረው። በተለይ ሚስጥር የሚበስለው በዝምታ ውስጥ ነው። ሚስጥር የሚበስለው በዝምታ ውስጥ አናውራ። ማውራት ያለብን ነገር ካለ ስንጨብጠው እናውራው፣ ስንይዘው እናውራው። ገና መጨበጥ ሲጀምር ገና እንትን ሲል ያወራል፣ ይበተናል፣ እጁ ሳይገባ ማለት ነው። ለምን? ሰይጣን ወይም አፍራሽ የትኛውም አካል በየትኛውም ዓለም የልብን ማወቅ አይችልም። ፍቃድም አልተሰጠውም። ልብ ኦልዌይስ እግዚአብሔር አምላክ ብቻ ነው የሚያውቃት፣ ስላሴ ብቻ ነው የሚያውቋት። ሶ በልብ ያለን ነገር ስላሴ የሚያውቀው ከሆነ ልብ ውስጥ ያለውን አፍራሽ ኃይል ሊያውቀው አይችልም። አንደበት አውጥተህ ስትናገር ግን ምን ይሆናል ማለት ነው? ይሰረቃል፣ መረጃ ይበተናል። መረጃ ሲወጣ ደግሞ ጠላት ቀድሞ ተጉዞ ያገኛል ማለት ነው። ተጉዞ ቀድሞ ይጓዛል። ከዛ በኋላ ሙሉ በሙሉ አጽድቶ ዘግቶ ይጠብቃል። ከዛ በኋላ አልቅሰህ ትመለሳለህ ማለት ነው። በብዙ ፈተናዎች ውስጥ ያለን ሰዎች ሚስጥራዊያችን እንጠብቅ፣ አንናገር፣ እንያዘው። በተለይ ሶሻል ሚዲያ ላይ ወጣው ስኬታቸውን የሚናገሩ ትዳራቸውን የሚሸጡ በጣም ብዙ ሰዎች አሉ። ለምሳሌ ኢቢኤስ ላይ አሁን 2030 አጀንዳ ላይ የወጣቱን የትዳር ሁኔታ የፍቅር ሁኔታ ያቀርባሉ። 2030 የራሱ አጀንዳ አለው። ነገር ግን
ያ ራሱ የሚሰረቅበት በጣም ብዙ ሚስጥራዊ ነገር አለ። እኔ በጣም ነው ማዝን። በጣም የሚወዱ ፍቅረኛ የሆኑ ሰዎች ሶሻል ሚዲያ ላይ ወጣው ስለ ፍቅራቸው ሲያወሩ በእርግጠኝነት ከሁለት ወር በኋላ ያ ፍቅር የለም። በቃ የለም፣ አስረግጬም ነግራችሁ የለም። እስኪ ቲክቶክ ላይ ሶሻል ሚዲያ ላይ ወጣው ትዳራቸውን ያስተዋወቁ ሰዎች እስኪ አሁን ምን ላይ ነው ያሉት? ተበትነው አይደለም ያሉት? ተፋተው አይደለም ያሉት? በጣም 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 መጥፎ ነውና እነዚህ ነገሮች በጣም ይሄ የተከታታይ እድል መዝጋት የሚባለው ከዚህ ጋር የሚመጡ ናቸው ማለት ነው። የምትነጋው ነገር ሁሉ አይሳካም። በስራም ሆነ በማህበራዊ ህይወት ጥቁር ግድግዳ እንደተጋረጠብህ ይሰማል። ጥቁር ግድግዳ ይሄ አንዱ የብርሃን ጋሻ መቀደድ ነው ማለት ነው። መበሳት ነው ማለት ነው። ሌላኛው የሰውነት መዛልና መደንዘዝ፣ ሰውነት ይዘዛል፣ ይደነዝዛል። የእጅና የጫፎች መደንዘዝ፣ የራስ ምታት፣ የጀርባ ህመም ያለ ሕክምና ምክንያት ያፈራርቁባል ማለት ነው። የእጅ የእግር ጫፍ መደንዘዝ፣ የራስ ምታት፣ የጀርባ ህመም ይባሉ እነዚህ የሰውነት መዛል መደንዘዝ ምክንያቱም በሰው ውስጥ 1810 የነፍስ የብርሃን መስመር ኮዶች አሉ። በተለይ ጀርባ ላይ ደግሞ 33 የመንፈሳዊ ኃይል መውጫ በሮች አሉ። ጀርባ ማለት የሰው ልጅ ሙሉ የሚቆምበት ማለት ነው። ስለዚህ አንድ ሰው ጀርባውን ታመመ ማለት ደግሞ በጣም አደገኛ ህመም ነው ማለት ነው። ሌላኛው የሐሳብ መበታተን፣ ብርሃን ጋሻ ሲላላ የሐሳብ መበታተን፣ ለአንድ መንፈሳዊ ነገር ትኩረት መስጠት አለመቻል፣ የመግፋት ስሜት በሄደበት ሁሉ ሰዎቹ የሚጠሉ የሚገፉ ይሆናል ማለት ነው። እና እነዚህ የብርሃን ጋሻ ሲላላ የሚታዩ ምልክቶች ናቸው። ሌላኛው የብርሃን ጋሻ ሲጠነክር የሚታዩ ምልክቶችን አይተን እንዴት እንጠቀምበት የሚለውን እናይና አጠር አድርገን እንጨርሳለን ማለት ነው። አሁን የብርሃን ጋሻ ሲጠነክር ምን አይነት ምልክት አለ ወደሚለው እንድ የማይናወጥ የውስጥ ሰላም፣ በዙሪያ ምንም አይነት ሁከትና ረብሻ ቢኖርም በውስጥ ጥልቅ የሆነ እርጋታ፣ ሰላም ይሰማል። እንግዲህ የጋሻ ጥንካሬ ነው ማለት ነው። በጦርነት ውስጥ የውስጥ ሰላም መረጋጋት ማለት ነው። የጋሻው ጥንካሬ የውጩን ጫጫታ ወደ ውስጥ እንዳይገባ የመከላከል ውጤት ስለሆነ ማለት ነው። በጦርነት ውስጥም ሰላም መጣት፣ በችግር ውስጥም ሆኖ ሰላም የሆነ ሰው ማለት የብርሃን ጋሻ ልክ እንደ አክሊል እንደ መከላከያ ሆኖ እየጠበቀው ነው ማለት ነው። ቅድም እንዳልነው እንደ ህፃናት ንጹህ ስለሆኑ ትልቅ ደረጃ ላይ እንኳን ቢወድቁ ምንም አይሆኑ፣ የብርሃን ጋሻቸው ትልቅ ስለሆነ ማለት። ሌላ የብርሃን ጋሻ ሲጠነክር ግርማ ሞገስ፣ ተቀባይነት፣ ስትናገር ተቀባይ ትሆናለህ፣ ተሰሚነት ይኖራል፣ ትወደዳለህ። ሰዎች ያለ ምክንያት ሲያዩህ የማክበር፣ የመፍራት፣ የመውደድ ቃልህ ክብደት ይኖረዋል። በአካላቸው ስትገኝ መንፈሳዊ ድምቀት እሱ ቢኖር ምን አለ እሱ የት ሄዶ ነው ይባላል ማለት ነው። ግርማ ሞገስ ማለት ያ ነው፣ እግዚአብሔር የሰጠን ተሰሚነት ማለት ነው። ሌላኛው ፈጣን የመረዳትና የመለየት ብቃት ይኖራል። ለምሳሌ አንዳንድ ጽሁፎችን ስታነብ ተሎ ትረዳዋለህ። ነፍሰ አንድ ነገር ስታይ ይህ እኮ ነው ብላ ትናገራለች። አንድ ሰው ክፉ ወይም ደግ መሆኑን፣ አንድ ነገር እውነት ወይም ሐሰት መሆኑን ልብ ወዲያውኑ ይለየዋል። ነፍስ ወዲያውኑ ትለያለች። ይህ መንፈሳዊ ንቃት የጋሻ ከፍተኛ ኃይል ሲኖረው ነው። ስለዚህ ፈጣን መረዳት ለምሳሌ ትምህርት ጋር ሊገናኝ ይችላል። ትምህርት አካዳሚክ ኢሹ ሊሆን ይችላል። ነገሮች ተሎ መግባት፣ ትምህርቱ ራሱ ተሎ መግባት፣ ዕውቀቱ ተሎ መስረጽ፣ የማስታወስ ብቃት መጨመር፣ እነዚህ ሁሉ ከብርሃን ጋሻ ጋር ይያያዛሉ ማለት ነው። ሌላኛው ለጸሎትና ያለው መበርታት ማለት መበርታት፣ ለጸሎት ለስግደት አትሰለችም። እኔ አንድ ጓደኛ 1000 ስግደት የሚሰግድ ማለት ነው። እንግዲህ 1000 ሲሰግድ ሰውነቱ ወደ እሳትነት ይቀየራል። ይልቁንም መንፈሳዊ ተግባራትን ለነፍስ እንደ ምግብ ይጣፍጣል ማለት ነው። የድካም ስሜት በነፍስ ኃይል ይወጣል ማለት ነው። ይሄ ሌላኛው ምልክት ነው የብርሃን ጋሻ ሲጠነክር። የጸሎት ምላሽ ፍጥነት፣ ምክንያቱም ነፍስ በብርሃን ጋሻ በኩል ስለምትከለል ጥንካሬዋ ስለሚመር
የሚዘረጉ የብርሃን ጸሎቶች መስመሮች ደግሞ ይጠነክራሉ ማለት ነው። ሶ ምን ይሆናል ማለት የጸሎት ፍጥነት ይጨምራል፣ ምላሽም ተሎ ያገኛል ማለት ነው። ምክንያቱም ከንጽህና ጋር ስለሚገናኝ እግዚአብሔር መንፈስ ቅዱስም ከሰው ልጅ ጋር የመቀረብ ግንኙነት ስላለው ቤተ መቅደሳችን ደማችን የመጽዳት ግንኙነት ጋር ስላለው ማለት ነው። ሶ የጸሎት ምላሽ ፍጥነት የምትመኘውና የምትጸልየው ነገር ያለ ብዙ መንገላታት ሲፈጸም ታየዋለህ። ንጹህና ጠንካራ ጋሻ ሐሳብህን ወደ ፈጣሪ በፍጥነት የሚያደርስ ድልድይ ይሆናል ማለት ነው። ሌላኛው የአካል ቅልጥፍናና ጤና ማለት ነው። ብዙ ሰዎች እድሜያቸው ትልቅ ነው ግን አላረጁም። ሰውነታቸው ያረጁ አይመስልም። ትላልቅ ስራዎችን ሲሰሩ ታያላችሁ። ስጋ አካል ንቁና ፈጣን ይሆናል ማለት ነው። ተላላፊና ረቂቅ በሽታዎች በቀላሉ አይገቡም። ቢገቡም ጋሻው ኃይል ወዲያውኑ ያቃጥላቸዋል ማለት ነው። እንደውም አባቶች ሲመርቁ በሽታ ይጽናባችሁ ብሎ ዳኑ ይላል አይደል? አንዳንድ ሰው እኮ ተሎ ወዲያው ያመዋል ግን ተሎ ይድናል። አንዳንዱ ደግሞ በጣም ይጸናበታል፣ በጣም ማለት ያንገተዋል። ሶ ታመን ተሎ መዳን ራሱ እኮ የብርሃን ጋሻ ምን ማለት ነው? መጠንከር ማለት የብርሃን ጋሻ 3 ሜትር የሚዘረጋው ያን አክሊላችን መከላከያ ጋችን እግዚአብሔር የሰጠን ሲጠነክር ደዌ አቅም የለው ሰው ልጅ። ሌላኛው የጠላት መናፍስ መሸሽ ማለት ነው። ክፉ ሰዎችን መናፍስ በአንተ ፊት መቆም ይከብዳቸዋል። በአንተ ፊት ሲቀርቡ ይጨነቃሉ ወይ ርቀው ይሄዳሉ። ምክንያቱም ጋሻ እንደ እሳት ስለሚለበልባቸው ማለት ነው። አንዳንድ ሰዎች ዝም ብለው ይቋቸዋል። ምንድነው እነዚህ ሰዎች ያቁኝ ትላላችሁ? ለምሳሌ በተለይ በነፍስ በኩል እየነቃችሁ ስትሄዱ በጣም ማትጠብቋቸው ሰዎች እየራቋችሁ ይሄዳሉ። እናንተን ይሸሿቸዋል። እናንተ ጋር መግባባት አትችሉም። ሐሳባችሁን አይረዷችሁም። ምክንያቱም መለየት ስለሚመጣ ማለት ነው። ትሏቸው ነገር ሁሉ አይገባቸውም። ያሾፉባቸዋል፣ ይቀልዱባቸዋል ማለት ነው። ስለዚህ ክፉ ሰዎች ከእናንተ እያቁ ይሄዳሉ ማለት መቆም ይከብዳሉ። እናንተ ጋር መቆም ይከብዳቸዋል ማለት ነው። ምክንያቱም ቅዱስ ሙሴ በሲና ተራራ ላይ 40 ቀን ቆይቶ ወደ እስራኤላውያን ሲመጡ ግንባሩ ማየት አልችሉም ማለት በጨርቅ ሸፍንልን ያሉት። ምክንያቱም የብርሃን ጋሻው ማየት ስለማልቻሉ ሰዎች ሰው ፊት መቆም አይችሉም። ሌላኛው ጥርት ያለ ህልምና መገለጥ ማለት ነው። ጥርት ያለ ህልም ያ ህልም ስታየው የሚከሰት ማለት ነው። እንቅልፍ የተባረከ ይሆናል። ወደፊት የሚሆኑ ነገሮች ወይም መንፈሳዊ መመሪያዎች በህልም ጥርት ያለ ባለ መንገድ ያለ ማለት ነው። በቃ ኔትወርክ ማለት ይሄ። ለምሳሌ ድሮ አባቶቻችን ስልክ ሳይኖር እኮ በህልም ያያሉ። ዘመዳቸው ሲሞት ክፉ ሲሆን ያያሉ። ባይዘወይ ዛሬ በህልም ያይቻለውና እንደዚህ ደስቶ ጥንቃቄ አድርግ የሚሉ ሰዎችም አሉ የሚመሩ። አሁን ያው ፋይዳ መጥቶ የህልም ዓለማችንን ትንሽ ቆርጦብናል እንጂ ጠንካራ ከሆነ እርግጥ ጥሩ ነው። ግን ከደነዝነን የብርሃን ጋሻ ከተበሳ ፋይዳ ራሱ ቀላል አይደለም የሚሰራው፣ በጣም ከባድ ነው። ሌላኛው ከዓለም ነገር መላቀቅ፣ ለምድር ሀብትና ዝና ያለ ጉጉት ይቀንስ። በቃ ብር እኮ ጥቂቱ ይበቃል። ጥቂቱ እግዚአብሔር ሲያበዛው ብዙ ነው። ምክንያቱም ብርን በቁጥር ካየን፣ ስኬትን በቁጥር ካየን ነው ምን ይሆናል? እርካታ የለም። ምክንያቱም ቁጥር እልቆ ቢስ ነው። ቁጥር እልቆ ቢስ ከሆነ ሀብትን በቁጥር ካየነው፣ ገንዘብን በቁጥር ካየነው እርካታችን እልቆ ቢስ ይሆናል ማለት ሰው ጀስት ሰጠን ማየት አንችልም። ሳቲስፋይድ አንሆንም ማለት ሳቲስፋክሽን ኢዝ አንሊሚትድ ይላል ኢኮኖሚክስ። ስለዚህ ከዓለማዊ ነገር መላቀቅ ትጀምራለህ ማለት የብርሃን ጋሻ ሲጠነክር ለምድራዊ ሀብትና ዝና ያለ ጉጉት ይቀንሳል። በምትኩ ሰማያዊ ሚስጥርን ለማየት ለማወቅ ጉጉት ይኖራል። ፍቅር ይኖራል። የእግዚአብሔር ፍቅር፣ የመርካት ስሜት፣ በትንሹ እንረካለን፣ በትንሹ ነገር ትደስታለህ። ሌላኛው የብርሃን ስሜት ነው። በሰውነት ዙሪያ ስስ ሙቀት ወይም ደስ የሚል ንዝረት ይሰማል። ልክ ብርሃን እንደለበሰ ሰው በጨለማ ውስጥ እንኳን እንደማትፈራ እርግጠኛ ትሆናለህ ማለት ነው። ፍርሃት የሚባል ከፊት አይቆምም። ፍርሃትን ትጋፈጣለህ። የሆነ ሰው የሆነ አካል የሆነ መንፈስ እንደሚጠብቅ ስሜት ይሰማሃል ማለት የእግዚአብሔር
ኃይል በዙሪያ እንዳለ ይሰማል ማለት ነው። ስለዚህ ይሄ የብርሃን ስሜት እንለዋለን ማለት ነው። ሌላኛው ቅልጥፍናና ንቃት ያው ቅድም አይተነዋል። ስለዚህ ለጸሎት ዝግጁ እንድታደርግ ያደርጋል። የመጨረሻው የብርሃን ጋሻ እንዴት እንጠቀም የሚለው የመጨረሻው ፖይንት እንገባና አጠር አድርገን እየጨረስን እንሂድ ማለት ነው። ቀጥተኛችሁ ካላችሁ ለቀበሉ እየጨረስኩ ነው። ምክንያቱም እንቀጣይ ክፍል 4 ብለን አናየውም ብዬ የብርሃን ጋሻ እንግዲህ በቀጣይ እንዴት እንጠቀምበት ወደሚለው እንመጣለን ማለት ነው። በጣም ቤዚክ ፖይንትስ ምክንያቱም ብዙ በክፍል ስላየን በእምነት ማጽናት ነው። ምክንያቱም ለሚያምን ሁሉ ይቻላል ይላል አይደል? ለሚያምን ሁሉ ይቻላል። እምነት ካላችሁ ይህን ተራራ ተነስና ሂድ ብትሉት ይሆንላችኋል። የስናፍንጭ ቅንጣት ያለ እምነት ቢኖራችሁ እያለ መጽሐፍ ቅዱስ ይነግረናል አይደል? እምነት ማለት ግን ቃላት ናቸው። ግን ኢየሱስ ክርስቶስ በምድር ላይ ያለ እምነት አድኗል፣ እምነትሽ አድኖሻል፣ እንደ እምነት ይደረግልህ የሚሉ ቃላቶች ይበዛሉ። ስለዚህ እምነትን ማጽናት ማለት ይሄ ነው። እምነት ደግሞ አንዴ ብድግ ብሎ የሚነሳ ነገር አይደለም። እንደ ሕፃን ያድጋል፣ እንደ እጽዋት ያድጋል። ከዛሬ ነው ምን ጀምሩ በተግባር ነው የሚገለጽ። ምንችለውን ነገር እናደርግ፣ አማንችለውን ነገር ደግሞ ያስችለናል ማለት ነው። በትንሹ የሚታመን በትልቁ ማለት ስለሚል ማለት ነው። ጋሻው የሚታዘዘው በሐሳብና በእምነት በዙሪያ መለኮታዊ አጥር እንዳለ አምነ ስትንቀሳቀስ ይተጋል ማለት ነው። የሚጠብቅህ መንፈሳዊ ኃይል፣ ቅዱሳን መላእክት፣ እግዚአብሔር ኃይል። ምክንያቱም እግር እንዳይሰናክ መላእክትን ስላንተ ያዘዛቸዋል ይላል አይደል? መዝሙር 90 ላይ ስታነቡትም እኮ እውነት እንደ ጋሻ ይከባል ይላል አይደል? እውነት እንደ ጋሻ ይከባል ማለት ይህ የብርሃን ጋሻ እንደሚጠነክር ለማሳየት ነው። ለምሳሌ ጧት ስትነሳ በመለኮታዊ ሰዓት አጥር ያለው ብለህ ስታምን ጋሻ እንደ ብረት ይወጠራል ማለት ነው። ስትፈራ ደግሞ ይሽሪንክ ያደርጋል ማለት ነው። አሁን እንግዲህ ውስጥ ልብ ጋር የሚገኝ ነገር ነው ማለት ነው። ሌላኛው በትጋት ያለው ጸሎት ማለት ነው። ንቃት ያለው ጸሎት ልምድ አይደለም፣ የጸሎት መብዛት ማለት ንቃት፣ ትጋት ያለው ጸሎት። ሁሌም ጸሎታችን ልምድ ስለሆነ ውጠን ዓለም ስትራቴጂካሊ የጸሎት ስትራቴጂካሊ አውጣችሁ መጠቀም አለባችሁ ማለት ነው። ጸሎት የነፍስ እስትንፋስ በመሆኑ የብርሃን ጋሻው እንዲያድግና እንዲሰፋ ያደርገዋል። ብዙ ጊዜ ሌሊት መጸለይ ከምንም በላይ የቀኑን ጸሎት በ7 እጥፍ ይበልጣል። ሌሊት መጸለይ ማለት ነው። ምንጅል ከሆነ ሌሊት 9 ሰዓት ላይ መጸለይ ደግሞ በጣም ብዙ ችግሮች ይፈታሉ። በጣም ችግሮች። ጸሎት የጋሻ ነዳጅ ነው። እንግዲህ የጋሻ ነዳጅ ጸሎት ነው። መኪና ሲጓዝ ነዳጅ ከሌለው እንደሚቆመው ሁሉ ነፍስም እንግዲህ ጋሻም ጸሎቱ ነዳጁ ነው ማለት ነው። ዘወትር መጸለይ የብርሃን ንዝረትን ይጨምራል ማለት ነው። በተለይ ብዙ ጊዜ ተናገረው 3 6 9 12 የማይፈቱት ቁልፍ የለም፣ የማይፈቱት የተዘጋ የለም። ለምንድነው እንደዛ ምለው? በኢየሱስ ሰዓቱ የሚለቀቁ አፍራሽ ኃይሎች አሉ ወደ ብርሃን ጋሻ ወደ ነፍስ። አንዴ ጠዋት የበላ የሰው መልሶ ምሳ ይበላል፣ እራት ይበላል። ነፍስ ግን አንዴ ጠዋት ተመግባ እንዴት ቀኑ ሁሉ ትውላለች? አንደኛ በኢየሱስ ሰዓቱ የሚለቀቅባት ሞገድ አለ አፍራሽ ኃይል። በ2.2 ሰከንድ የሚለቀቅባት ሌላ ኃይል አለ። በኢየሱስ ሰዓቱ ስትጸል ቻርጅ ታረጋለህ ማለት ነው። ቻርጅ ስታረጋ ደግሞ የብርሃን ጋሻው ይወጠራል ማለት ነው። ስለዚህ ንቃት አብሮ ይጨምራል ማለት ነው። ለምሳሌ መዝሙረ ዳዊትን በተለይ ስትጸልይ በዙሪያ ያለ የብርሃን ይሰፋ እያበራ ይሄዳል ማለት ነው። ለዛ ነው ብዙ ጊዜ አባቶቻችን መዝሙረ ዳዊትን ጸልዩ የሚባል። በተቻለ መጠን ያስቀጥላችሁ ቀጥሉ። ግን እንደው ለጀማሪዎች ከትንሹ ጀምሩ። ከትንሹ ለምሳሌ 1 እስከ 10 ዛሬ ብጸልይ ማታ በማሉ ምልክት አድርግና ነገ ደግሞ ከ11 እስከ 20 አዛ ያለን 150ውን በ150ውን በ10 ቀን ወይም 15 ቀን እንዲያልቅ ማድረግ ማለት ነው። በእርግጥ የቤተክርስቲያን የራሷ ስርዓት አላት፣ በየቀኑ የራሱ መዝሙረ ዳዊት። ነገር ግን አብዛኛው የዘመኑ ሰው ስልቹ ስለሆነ ይሄን ሁሉ ነው መጸልየው የሚል ነገር ስላለ መዝሙር ላይ የጨመራችሁ ስትሄዱ የጸለያችሁ ስትሄዱ የምታገኙት ኃይል ስላለ
ትንሹ ጀምሩት፣ ግድ የለም ከትንሹ ጀምረን ወደ ትልቁ እንሂድ። ትልቁን የጀመራችሁ ቀጥሉ፣ አትመለሱ። እኔ እያወራሁት ያለሁት ትንሹ ናቸው፣ ለጀማሪዎቹ ነው። ምክንያቱም ጀማሪዎቹ መንቀሳቀስ ስላለባቸው 100 እርምጃ የሚጀምረው በአንድ እርምጃ ስለሆነ፣ ስለዚህ ቀስ እያለን ስናደግ ነው እግዚአብሔር የሚፈልገው። 2 ሰዓት እያማረረ ከምጸልይ ደስ ብሎ ከማልጸልይ 30 ደቂቃ ደስ ብሎኝ መስዋዕት ባቀርብ እግዚአብሔር ይመጣል። ለምን? ደስታ ያለው መስዋዕት እሱ ለሚፈልገው ማለት ነው። ስለዚህ ትንሿን እያሳደግን እንሄድ። ሌላኛው በቅዱስ ቁርባን ነው። የክርስቶስ ሥጋና ደም መቀበል ጋሻውን እንደ እሳት ያቃጥለዋል። በቃ ትልቁ የቁንጮ መድኃኒት ማለት ነው። ሥጋው ደግሞ የምንወስድ ሰዎች፣ ለዚህ የታደለን ሰዎች በንቃት እንወስደው። የዓለሙ የመጨረሻውን የነፍስም የሥጋ መድኃኒት በቃ ወሰድን። እዛ በላይ የለም እኮ። እዛ ውጭ የኛ ደዌ ላይ አይሰራም። እኛ ላይ የሥጋ ዓለም እኮ አይሰራም። በቃ እኛ ከሜትሪክስ በላይ መሆን አለብን እኮ ይወስደን። በንቃት ሌብል ከሜትሪክስ በላይ እኮ መሆን አለብን። ቁስን መግዛት አለብን። ቃላችን እኮ ሌላውን መቀየር አለበት። ምናወጣው ቃል ሌላውን መፈወስ አለበት እኮ። ይህን የምንወስድ ሰዎች ለዚህ የጋበዝነን እዚህ ላይ የደረስን እግዚአብሔር የፈቀደልን ሰዎች ከዚህ በላይ ልንሰራ ምንችል ሰዎች መሆን በእውነት ነው የምነግራችሁ። መናፍስ ሊቀርቡት የማይችል የብርሃን ታራ ይጋርደዋል። ቁርባን የተቀበለ ሰው ጋሻው ለመናፍስት እንደ ፀሐይ ነው የሚያቃጥል፣ እንደ ፀሐይ ማለት ነው። ሌላኛው እንዴት እናጠንክረው ወደሚለው ስንመጣ ደግሞ በቃለ እግዚአብሔር ነው። ቅዱሳን መጻሕፍትን ማንበብ አእምሮን በብርሃን የሚሞላ ጋሻ እንዳይቀደድ ይጠግናል ማለት ነው። ለምሳሌ ወንጌልን ስናነብ፣ መጽሐፍ ቅዱስን ስናነብ ነፍስ ያንን የእግዚአብሔር ቃል ስለምትመገብ ቻርጅ ታደርጋለች ማለት ነው። ምክንያቱም የሰው ልጅ በምግብ ሳይሆን በእግዚአብሔር ቃል የሚል መጽሐፍ ቃል የእግዚአብሔር ቃል ስላለ ማለት ነው፣ ምግቡ ስለሆነ። ስለዚህ አንድ መጽሐፍ ቅዱስ በቀን 3 ምዕራፍ 4 ምዕራፍ 5 ምዕራፍ ብናነብ ነፍስ ቻርጅ እያደረገች ነው የምትሄደው። ምክንያቱም 81 አሐቲ ቅድስት ቤተክርስቲያን 81 አሐዱ ስትል ከ8100 የነፍስ መስመሮች ጋር ይገናኛል። 81 ማለት 9 ሲባዛ በ9 81 ነው። 9 ማለት ረቂቁ ዓለም ፍጹምነት የመለኮት ፍጹምነት ቁጥር ነው። 81 በመቶ ሲባዛ ደግሞ 100 ማለት ደግሞ በረቂቁ ዓለም ከፍጹምነት ላይ በቃ ምን ቃላት ማይገልጸው ድህነት ማለት ነው። 81 ከነፍስ ጋር የሚገናኝ ከሆነ አንድ መሳነብ ነፍሴ ወይም ነፍሴ ላይ አንድ የብርሃን ኮድ እየነቃ ነው ማለት ነው። ዝም ብሎ አይደለም 81 አሐዱ የተባለው ምክንያት ስላለው። ስለዚህ ቃለ እግዚአብሔር በጣም ወሳኝ ነው። ሌላኛው የጸጸት ንስሐ ነው። የጸጸት ንስሐ ነው። ንስሐ የቆሸሸውን ጋሻ አጥቦ የተበሳውን ጠግኖና የጠቆረውን አብርቶ እንደ አዲስ ያድሰዋል ማለት ነው። ምክንያቱም ሳሙና ስለሆነ ማለት ያው ሳሙና የቆሸሸ ልብስ እንደሚያጸዳ ማለት ነው። ንስሐ ደግሞ የቆሸሸ ማንነትን ያጸዳል ማለት ነው። ንስሐ የሚጀምረው መጀመሪያ ከራስ ጋር መታረቅ ነው። እዚህ በኋላ እኔ ጋር አልገባም ያን ኃጢአት አልሰራም ብሎ ራስ ጋር በደንብ ከተነጋገሩ በኋላ ለካህን ራስን ማስመርመርና በዛ ቃል መታመን። ንስሐ ቆሻሻውን አጽድቶ አዲስ ማንነት መጫን ማለት ነው። ያ ማለት 8100 የነፍስ መስመሮች ይነቃቃሉ። የተደበቁት 10 ዲኤንኤዎች ይነሳሉ። አይነ ልቦና የነፍስ ኃይል ይነሳል ማለት ነው። ንስሐ በጋሻ ላይ ያለውን ጥቁረት አጥቦ ነጭ ያደርገዋል። ለምሳሌ ንስሐ ገብቶ የቀለለ ሰው ጋሻው እንደ አዲስ ልብስ ይበራል ማለት ነው። ሌላኛው መባረክ ነው። በመስቀል ሄድክበት ቦታ ሁሉ በመስቀል ምልክት ራስን አካባቢን መባረክ ማማተብ ነው። ለምሳሌ ማንኛውንም ነገር ስናደርግ አሁን በመንፈስ ቅዱስ እናማትብ። አሁን ይቀላል ነገር ይመስለናል። ባይዘው ልንገራችሁ፣ ለምሳሌ ውሃ ስትጠጡ ባርኩ ምን ማለት ነው? አሁን እኛ ባረክ ለምሳሌ እኛ ቃሉ ኖርማሊ ከልባችን ላናምንበት እንችላለን። በወልድ በመንፈስ ቅዱስ ግን ስም ስትባርክ ግን ቁሱ ግን ለእግዚአብሔር ቃል ይገዛል። ያወጣው ቃል ምን እንደሆነ ቁሱ ያውቃል። ውሃ
ያውቃል። የማንን ቃል እንዳወጣ ያውቃል፣ በደንብ ያውቃል። ያን ስለሚያውቅ ቁሱ ለእግዚአብሔር ቃል ይገዛል። ስለሚገዛ ደግሞ ራሱን ይቀይራል፣ ለቅዱሱ ቃል መገዛት ይጀምራል ማለት ነው። በረቂቁ ዓለም ይሄ ነው የሚካሄደው። ማንኛውንም ነገር ስናደርግ በአብ በወልድ በመንፈስ ቅዱስ ማማተብ ነው። ምክንያቱም የተሰጠን የእሳት ሰይፍ ስለሆነ ማለት ነው። ለምትወዳቸው ምልክትን ሰጣቸው ስለሚል፣ ስለዚህ ምልክበት ሁሉ በመስቀል ምልክት ራስን ማማተብ፣ ከመተኛት በፊት አገን ሌላ አውሬ ኤቭሪ ነገር ክና ማማተብ ነው። በአብ በወልድ በመንፈስ ቅዱስ በስላሴ ስም ማማተብ። አምስቱ ቅንዋተ መስቀሉን ደግሞ በንጽህና በንቃት መጥራት 7 ጊዜ ከመተኛት በፊት ማማተብ፣ ኤቭሪ ቦታ ማማተብ። በቃ ሁሉን ነገር አይደል። በረቂቁ ዓለም የሚገለጥ የሚቀደድ መጋረጃ አለ። እኛ አሁን ስጋዊ አይን ስለያዝነን ነው ያን ነገር ማወቅ ያልቻልነው ነው። ስናማትብ ደግሞ በሰዓት ነው። መሳብም አያስፈልግም የካቶሊክ ስለሆነ ማለት ነው። ሌላኛው በአንደበት ርቱዕነት መልካም ንግግር ማለት ነው። ምክንያቱም አንደበት እሳት ነው። አንደበት ያድናል፣ ይገላል አይደል? ልክ እንደዛ ሁሉ አንደበት መልካም ቃል ሲያወጣ በዛው ልክ ምን ይሆናል ማለት ነው? አንደበታችን ንጹህ ይሆናል። አንደበት ንጹህ ሲሆን ሲባረክ ደግሞ የብርሃን ጋሻ ምን ይሆናል ማለት ነው? ይወጠራል፣ ይጠነክራል ማለት ነው። ለዛ ነው አንደበታችን አናሽ የሚባለው። ምክንያቱም አንደበታቸው የቆሸሹ ሰዎች ሜትሪካውን በዚህ ሰዓት የምታውቁት ነው። በሙዚቃም በሉ በሌላ ነገር ሁሉ በመጥፎ ቃላት በሶሻል ሚዲያ በሚወጡ መጥፎ ቃላት አንደበትን አቆሽሿል። አንደበት ቆሸሸ ማለት የሰው ልጅ አንደበት ቆሸሸ ማለት ቁስን የመግዛት ኃይሉ ቁስን የማንቀጥቀጥ ኃይሉ አንደበቱ ጋር የሚያወጣው ኃይሉ ምን ይሆናል ማለት ነው? ይወሰዳል ማለት ነው። ይወሰዳል። ምክንያቱም የሰው ልጅ እግዚአብሔር አምላክ ሲፈጥረው በቃሉ ብቻ እንዲፈውስ በቃሉ ቁስን እንዲቀይር ተደርጎ ነው የተሰራው የተፈጠረው ማለት ነው። ስለዚህ አንደበተ ርቱዕነት፣ መልካም ንግግር፣ ክፉ ቃላትን አለመናገር። ሰውን ስትመርቅ ጋሻ ይበራል፣ ስትረግም ደግሞ ጋሻ ይዘጋል ማለት ነው። ይህ ማለት ክፉ ቃል፣ ለምሳሌ ክፉ ቃላት ስም አላቸው። ልክ ስንጠራቸው ስማቸውን ጠርተው ይመጣሉ ሰምተው። መጥፎ ቃላትም ስም አላቸው፣ ስንጠራቸው ይመጣሉ። ልክ እንደዛ ሁሉ አንደበታችን ሲገዛ አንደበት እሳት ስለሆነች ስትገዛ የብርሃን ጋሻችን ከዛ ጋር ይገናኛል ማለት ነው። ምክንያቱም አንደበታችን በዛ ልክ ጥሩ ነገር ሲያወጣ በአካባቢያችን እስከ 3 ሜትር የሚዘረጋ የብርሃን ጋሻ አለ ብለናል አይደል? እዛ ላይ የሚሰራው ቅዱስ ጂኦሜትሪ አለ። ሌላኛው በጾምና በስግደት ነው። ስጋ ሲልም ነፍስ ትበረታለች፣ ጋሻውም ይጠነክራል ማለት ነው። ለምሳሌ በጾም ወቅት ጋሻችን ይበልጥ በጣም ረቂቅና ጠንካራ ነበር። አሁን ደግሞ ደስ ይላላል ማለት ነው። ምክንያቱም አሁን ስግደት የለም። በጾምና በስግደት ይበልጥ በጣም የምናጠነክርበት ቻርጅ የምናደርግበት ነው ማለት ነው። ሌላ ዕጣንና ጸበል መጠመቅ። ለምሳሌ ጸበል ሲጠመቅ ስጋ ላይ ሜትሪክስ የሚባለው አሁን የለቀቀው የኬሚትሪያ ሰው ሰራሽ ደመናዎች በሙሉ ሰውነት ስጋ ላይ ስለሚያርፉ ስጋነት ደግሞ ስጋ ውስጥ ደግሞ ምን አሉ? የተፈጥሮ ቀዳዳዎች አሉ። እነዚህ የተፈጥሮ ቀዳዳዎች በስውሩ ዓለም ረቂቅ መለኮታዊ ኃይል ይወጣሉ፣ ይገባሉ። ጸጉር ለምሳሌ አንደኛው የእግዚአብሔርን ጸጋ የምንቀበልበት ነው። ለምሳሌ ሳምሶንን ተመልከቱ መጽሐፍ ቅዱስ ላይ። ሳምሶን ጸጉሩ ያለው ኃይሉ የነበረው ጸጉሩ ላይ ነው። ነገር ግን አሁን ጸጉር አርቲፊሻል ጸጉር ሴት ትጠቀማለች፣ ጸጉር ታስበቅላለች። ወንዱ ደግሞ መላጣነቱን ይበልጥ ጸጉር ማስተከል ጀምሯል። በጣም አደገኛ በተለይ ጸጉር የምታስበቅሉ የሚያስተክሉ ሰዎች በጣም አደገኛ የሆነ ክስተት በጣም ከባድ የሆነ ታይም ላይ ነው ያለነው። እንደ ውበት የታየ ማለት ነው። ግን መቅደሳችን ራሳችን እያረከስነን ከእግዚአብሔር እየራቀን ያለ ሁኔታ አለ ማለት ነው። በምጽዋትና በፍቅር ለተቸገረ መራራት የጋሻውን ቀለም ወደ ወርቅነት ይለውጠዋል። ያለን መስጠት ያለንን ማካፈል ማለት ነው። ለድሃ ስትሰጥ የጋሻ ብርሃን እስከ ይደርሳል። መዝሙር 40 ላይ ይገልጸዋል። በተቸገረ ጊዜ ምጽዋት ስትሰጥ በችግር ጊዜ እግዚአብሔር ይረዳሃል ይላል። ሌላኛው በንቃት ማሰብ ነው።
በሄድክበት ሁሉ በዙሪያ እግዚአብሔር ብርሃን የሚጠብቅ ብርሃን እንዳለ በማመን ማወጅ የሚለው ነው። ሌላ የሐሳብ ቁጥጥር ነው። ወደ አእምሮ የሚመጡ ክፉ ሐሳቦች ጋሻን እንዳይበሱ ማማተብ፣ የእግዚአብሔር ስሞችን በውስጥ በኩል መጥራት ትልቅ ሚስጥራዊ መንፈሳዊ ጋሻን የሚያጠነክር ኃይል ናቸው ማለት። ሌላኛው መዝሙራትን ማዳመጥ፣ በተለይ የቅዱስ ያሬድ የድሮ የጥንት ያሉትን መዝሙራትን ማዳመጥ ከምንም በላይ በብርሃን ጋሻችን ከፍ የሚያደርግ ነው ማለት ነው። የመጨረሻው በፍቅርና በቸርነት ለሌሎች የሚደረግ በጎነት ጋሻውን ቀለም ወደ ወርቅነት የሚቀይርና የሚያጠነክር ነው ማለት ነው። እና እንግዲህ የብርሃን ጋሻችን እያንዳንዱ ሰው ላይ ያለ የመከላከያ ጋሻ ነው። በጣም በብዙ ዲቴል ብትናደረን በሶስት ክፍል አይተነው እንደ እግዚአብሔር ፍቃድ እኔ ያለኝን ነው ያለኝ እውቀት ይሄ ነው የተሰጠኝ ይሄ ነው። እናንተ ደግሞ በዛው ልክ ሂዳችሁ ማጠንከር፣ መጠቀም፣ ወደ ተግባር መቀየር የእናንተ ዕጣ ፈንታ ምርጫ ይሆናል ማለት ነው። እና እኔ እንደ አንድ ደካማ ወንድም ይሄ ነው ያለኝ ነገር ማለት ነውና እግዚአብሔር ይስጥልኝ።